ሊትራሊ በልቤ ፔን ያለው ምንድነው እግዚአብሔር ልጆቹ ፕሪሺየስ በሆኑ በክርስቶስ ኢየሱስ ደም ንብረቱ ካረገ ርስቴ ካላቸው በኋላ በእነሱ ላይ አለመስራታችን ያመኛል። ባና ሪሰርች ግሩፕ እና ፒው ሪሰርች የሚባሉ የሪሰርች ግሩፖች ናቸው። በክርስቲያናና በክርስቲያኑ ኮሚኒቲ ዙሪያ የሚሰሩ ናቸው። ምን ይላሉ? ከአምስቱ የክርስቲያን ልጆች አራቱ ሃይ ስኩል ሲደርሱ ኮሌጅ ሲገቡ ከእምነታቸው ይሄዳሉ፣ ጥለው ይሸሻሉ ይላል። ይሄ ሊያስፈራን ካልቻለ ምን ያስፈራናል? ወጣቱ ተዘርፈዋል። መንፈሳዊ መሆንን አይፈልገውም። ካስፈለገ አንዳንድ ቀን ተቀይሯል። አምኖት ሪሊጂየስ አም ስፒሪቹዋል ይሉሻል። የራሱን የቻለ ትልቅ ኮንሴፕት ነው። በጎቹ እሱ ናቸው፣ የኛ አይደሉም። እንደኛ ማሰባችን ራሱ ያሳዝናል። የጌታ ጸጋና ሰላም ከናንተ ጋር ይሁን። ሰብለ በቀለ ነኝ። አሜን ቲቪ ነው። አሜን ቲቪን ሰብስክራይብ አድርጋችሁ እየተከታተላችሁን ስላለ ከልብ አመሰግናለሁኝ። ለምትሰጡን ሀሳብና አስተያየት ደግሞ ምስጋናችን ብዙ ነው ማለት ነው። እንግዲህ በፕሮግራማችን ላይ ሀሳብ አስተያየት ካላችሁ በስክሪን በምታዩት ስልክ ቁጥር በቴሌግራም ልታደርሱን ትችላላችሁ። እንግዲህ አሜን ቲቪ የተለያዩ ርዕሰ ጉዳዮችን ወደ እናንተ እናደርሳለን ማለት ነው። ዛሬም በተለየ ሀሳብ ደግሞ ከናንተ ጋር ቆይታ ለማድረግ አሜን ቲቪ ስቱዲዮ እገኛለሁ። የዛሬ እንግዲህ ፓስተር ቢኒያም ከዳላስ እንግዲህ ፓስተር ቢኒ የአሜን ቤተሰብ የአሜን ፓርትነር አሜን ከተባለ ፓስተር አለ ከመነሻ ጀምሮ ነው አይደል? እውነት ነው። ከመነሻ ጀምሮ ትዝ ይለኛል። በጣም ያለውን እድገት ሁሉ መለከታለሁ። እግዚአብሔር ባርካችሁ። ጸልይልኛል፣ ታበረታታኛል። you are so amazing። በጣም እድለኛ ነኝ አንተን በማወቄ። በጣም ደስ ብሎኛል እንግዲህ ዛሬ ካንተ ጋር ቆይታ በማድረጌ። ብዙ ጊዜ ወደ ኢትዮጵያ ትመላለሳለህ። ኢትዮጵያ ውስጥ የምታገለግለው የምትሰራው ስራ አለ። ጂማ የተሰኘ የወንጌል አገልግሎት ሚኒስትሪ አለህና እስቲ ትንሽ አጫውተኝ ስለሱ። ያው እንግዲህ በባለፈው ጊዜ እንደተናገርኩት ይሄ ጂማ የሚባለው JIMA Jesus is the main attraction የሚባል ሚኒስትሪ አለን። በዚህ ሀገር እውቅና ያለው ሬጅስተርድ የሆነ እና ከተለያዩ ድርጅቶች ጋር በመተባበር በተለይ የስነ መለኮት ትምህርት እንዲማሩ የሚፈልጉትን ፓስተሮች ፎርማል ቴዎሎጂካል ኤጁኬሽን መማር የሚፈልጉ ሰዎችን የምናሰለጥንበት አንደኛው ሚኒስትሪ ነው። ምክንያቱም እኔ ፐርሰናሊ ማምነው የቤተክርስቲያን መጋቢዎች ቢያንስ መሰረታዊ የሆነ የስነ መለኮት ትምህርት ቢኖራቸው ከብዙ አደጋ ራሳቸውንም ምዕመኖቻቸውን መንጋቸውን ይጠብቃሉ ብዬ ስለማምን እነሱ ላይ የምሰራው አንደኛው ብራንች ነው። ጂማ ከሚሰራው አንዱ ብራንች የስነ መለኮት ፎርማል የሆነ መደበኛ የሆነ ስነ መለኮት መስጠት ነው። በዛ ምክንያት ብዙ ጊዜ እመላለሳለሁ። በየ4 ወሩ በየ3 ወሩ እመላለሳለሁ። አሁን ብቻ 1 አመት ሆነኝ ከመጣው። ትንሽ ሌላ ኃላፊነት ስለወደቀብኝ እሱን ስሰራ ቆየው እንጂ እመላለሳለሁ ቶሎ። በምን ዙሪያ ላይ ነበር የአሁኑ ቆይታክ? አሁን እዚህ የመጣሁበት በእርግጥ አዲስ ኮርስ ካሪኩለማችን ውስጥ ከተን ነበር። ቲዮሎጂ ኦፍ ብሌሲንግ ኤንድ ሰፈሪንግ የሚባል ቅዱሳኖች አገልጋዮች በረከትና መከራን ከእግዚአብሔር ጋር እያስተያዩ እንዲረዱት ያስፈልጋል። አገልጋይ ስንሆን በተለይ በረከት ምንድነው? በመከራ ውስጥ እግዚአብሔር አለ የለም? መከራን እግዚአብሔር ይጠቀምበታል አይጠቀምበትም? ምክንያቱም እውነተኛ አገልጋይ በመከራ ያልፋል እና ያን አቮይድ ማድረግ አንችልም። ኤግዘምት መሆን አንችልም ከመከራ እንደ አገልጋይ። እግዚአብሔር ሊመስሉ የሚወዱ እንደሱ ሊኖሩ የሚወዱ ሁሉ በመከራ ውስጥ ያልፋሉ፣ ይሰደዳሉ። እና መከራን እንዴት አድርገው ለቤኔፊት ለጥቅም ያውሉት፣ በረከትንም ደግሞ እንዴት አድርገው ለእግዚአብሔር ክብር ያውሉት የሚል መረዳት ለሎካል ኢንስትራክተሮቻችን አሉኝ። ወደ 18 የሚሆኑ የሎካል ኢንስትራክተርስ ቲቸሮች አሉን እና ወደ 240 የሚሆኑ ሊደሮች ፓስተሮች throughout the country አለን እና እነሱን የምናስተምርበት ነውና ይህን አዲስ ኮርስ ለማስተዋወቅ ነው የመጣ ነው። ቲዮሎጂ ኦፍ ብሌሲንግ ኤንድ ሰፈሪንግ የሚል ነው። በዛ ውስጥ ለእግዚአብሔር ክብር እንዲውል ነው ትምህርቶቻችን። በዛ ምክንያት ነው ለአሁኑ ጨረስን። ለባለፉት 4 ቀን በተከታታይ በጉዲና ቱምሳ በሚገኘው አዳራሽ ውስጥ
ተቀምጠን ትሬኒንግ ሙሉ ቀን እየሰጠን ነበርና ጌታ ረድቶን በሰላም ጨረስን። በጣም ደስ ይላል ፓስተር። እንግዲህ በተለይ ብዙ ዲያስፖራዎች ወደ ኢትዮጵያ እየመጡ ኢትዮጵያውያንን እያገለገሉ ይገኛልና በጣም ይሄም አንድ ደስ የሚያሰኝ ነገር ነውና ምናልባት ዛሬ እንደ ቶፒክ አንስተን እንድናነሳ ማስበው ርዕሰ ጉዳይ አለ። ከዚህ በፊት ብዙ አገልጋዮቻችን ከሀገር የመውጣት ፍላጎታቸው ሰፊ ነበረ። እንግዲህ ከሀገር ወጥተው ብዙዎችን ለማግኘት እድል አላገኘንም ማለት ነው። አሁን ደግሞ ከውጭ ወደ ኢትዮጵያ የመፍለሱ ነገር እየታየ ይገኛልና ምናልባት አንተ ይሄን እንዴት ታየዋለህ? ወይስ አንተም ከዛ ጎራ ነህ? እኔም ከነሱ አንዱ ነኝ። ወደዚህ መጥቼ ማገልገሌን ያው እንደምታየው ነው፣ እየተረጋገምኩ እመጣለሁ። ነገር ግን ራሱን የቻለ ተግዳሮትም አለው እድልም አለው። እንዳልሽው ብዙ በውጭ ሀገር የሚኖሩ ዲያስፖራዎች ስል መጋቢዎች፣ የቸርች ፕላንተርስ፣ ቸርች ሊደርስ ኢትዮጵያ ውስጥ ቸርች ፕላንት የማድረግ ፍላጎታቸው ከፍተኛ ሆኗል። አንቺም እንደጠቀሽው ቅድም ይመጣሉ ወደዚህ በብዛት። በበኩል የማየው ያ ፖዚቲቭ ነው ብዬ ነው የማስበው። ቸርች የትም ሊተከል ይችላል። በእግዚአብሔር መንፈስ ሰው ተመርቶ እንደ እግዚአብሔር ቃል እንደ ቢብሊካል ማንዴት ስለሆነ ቸርች የትም ቢጀመር ቢተከል ጥሩ ነው ብዬ አምናለሁ። ግን ከሱ ጋር ተያይዘው የሚመጡ ነገሮች አሉ። ላነሳው የምፈልገው በውጭ ሀገር ያሉ መጋቢዎች ወደ ኢትዮጵያ ያስፈለሳቸው በዚህ ሰዓት ላይ በብዛት ወደዚህ ሀገር የሚያመጣን ነገር ምንድን ነው የሚለውን በጥልቀት መመልከቱ አግባብነት አለው ብዬ አስባለሁ። እና እድል እንደሆነው ሁሉ ተግዳሮትም አለው። ለምሳሌ በውጭ ሀገር ያሉ መጋቢዎች እግዚአብሔር እድሉን ሰጥቶኝ I was everywhere ትላልቅ ስቴት በሚባል ላይ ኖር ያለው ጆርጂያ ኖር ያለው ዲሲ፣ ሜሪላንድ፣ ቨርጂኒያ፣ ካሊፎርኒያ፣ ሳንዲያጎ፣ ሎስ አንጀለስ፣ ሚኒሶታ፣ ዳላስ የኖርኩባቸው ኢትዮጵያውያኖች ይኖራሉ ተብሎ በሚታሰብበት ቦታ ሁሉ ኖር ያለው። ቁጥራቸው ቀላል አይደለም። እንዳጋጣሚ ሆኖ ደግሞ አንደኛውን የግራጁዌት ስኩልን ስሰራ የመመረቂያ ወረቀቴን የጻፍኩት በኢትዮጵያውያን ዲያስፖራ ኢሚግሬሽን ጉዳይ ላይ ነውና ሪሴትልመንት ጉዳይ ላይ ነው። የዛን ጊዜ ቁጥራቸውን የማወቅ እድል ነበረኝ። ይሄ ትንሽ was 10 years back እዚህ ግራጁዌት አሜሪካ ውስጥ ያለው ግራጁዌት አርኩ እዚህ ሰርቻለሁ። ግን እንደው ምን ለማለት ብዬ ነው ዲሲ፣ ሜሪላንድ፣ ቨርጂኒያ ስንት ሰው ይኖራል ብለሽ ታስቢያለሽ? አበሻ በግምት አበሻ ከባድ ጥያቄ ነው። አይ ነው ላንቺ ብቻ ሳይሆን እዛ ለነዋሪውም ከባድ ነው። ይሄ ነው ያለ ሶሊድ የሆነ መረጃ ስለሌለ ግምት ይኖራቸዋል። አንዳንዱ 300,000 እስከ 500 የሚያደርሱ አሉ። እንደው ፕላስ ኦር ማይነስ ብለን እናምጣውና እስቲ 200,000 እናርገው። ከ500 እስከ 300 ግምት ውስጥ ቢሆንም ሬንጁ 200,000 እንበለው። 200,000 ያለ በእያንዳንዱ ስቴት ነው ይሳጠቃላይ ስቴት ውስጥ እንደ ሶስቱን ነው ያልኩት። ሶስቱንም አንድ ላይ ዲሲ፣ ሜሪላንድ፣ ቨርጂኒያ 200,000 እንበለው። ጆርጂያ ሄጂ እስከ 70,000 እስከ 80,000 በይ። አትላንታ ሄጂ ከዛም ማይተናነስ ቁጥር አለው 70-80,000። ቺካጎ ሄጂ 70-80,000። ዳላስ ያለውበት እኔ ያለውበት ከተማ ላይ ከ65,000 በላይ እንዳለ መረጃዎች ይጠቁማሉ። ብቻ በየርንበት የኢትዮጵያው እንትን ኢሚግራንት ኮሚኒቲ ኮንሰንትሬትድ ሆኖ ያለበት ቦታዎች ናቸው እነዚህ። እዚህ ቦታ ላይ ነው እንግዲህ ቸርቾች ያሉት ሜጀር የሆኑ ትላልቅ ቸርቾች አሉ የሚባሉት አሁን የነገርኩሽ ቦታ ላይ ነው። ግን ትልቅ ምንድን ነው ብለሽ ልጠይቅኝ ይገባል። አንድ ቸርች ለምሳሌ ትልቅ ሜምበር አለው የሚባለው ስንት ይሆናል ብለሽ ትገምቻለሽ? በኢትዮጵያ ከሆነ ብዙ ነው እንግዲህ ነው። ለምሳሌ በዲሲ ለምሳሌ ዲሲ በሚገኘው ያንድ ያበሻ ቸርች ስንት ሰው ይኖራል ብለሽ ትገምቻለሽ? 300 በጣም ብዙ አባል ቢሆኑ በቃ አባላቶች በጣም ትልቁ ቸርች ቢባል። ግን እኔ በጣም ላስፋው ላርዝመውና እስከ 5,000 ልበልሽ አንድ ቸርች ውስጥ አጋንኜ ነው በጣም ኤግዛጀሬት አድርጌ ነው 5,000 ባዩ ውስጥ ደግሞ በብዛት እንደ አሸን የፈሉ ቸርች አሉ። አንዱ ጋር 10 አንዱ ጋር 20 አንዱ ጋር 30 ነው። እነሱንም እንደምርና በአጠቃላይ እስከ 10,000 እናርጋቸው ሁሉም ተደምረው። ይሄን ሪፊዩት የሚያደርገኝ ሰው ካለ ያው መመለስ አለበት። ግን እኔ ጀነረስ ሆኜ ነው የምነግርሽ። አብዝቸው 10,000 ሰው የሚያክል ነው የደረሱት ማለት ነው። what about the rest of the people? you know the point is ከ200,000 ህዝብ ውስጥ 10,000 ሰው በተደረሰበት ጊዜ
ኒዱ ከዛ ተርፎ ኢትዮጵያ ውስጥ መምጣት አስፈላጊ ነው ብዬ ያላምንም። ኦኬ ዲያስፖራው መጋቢዎችና ፓስተሮች እዚህ መጥተው ቸርች ፕላንት ለማድረግ ያለው ኒድ በጣም ሚኒመም ነው። እዚህ ሀገር ቸርች ፕላንት የማድረግ እድሉ ብዙ አለ። ካስፈለገ የኔ ሪኮመንዴሽን አገራለሁ እዛ ላይ እምለው። ግን እኔ በዚያው ቀድም በነገርኩሽ ሜጀር በሆኑ ሲቲዎችና ስቴት ውስጥ ያሉትን ዲያስፖራ የቸርቿ ደረሰች ብዬ አላምንም በግሌ። አሉ ሰዎቹ አሉ እና ሜጀር የሚባሉት ቸርቾች አሁን ዳላስ ነን ያለሁት። ዳላስ ከሞላ ጎደል እንደው ጀነረስ ሆኜ ብሰጥ ነው የምልሽ፣ ከተሳሳትኩ ያርሙኛል፣ እስከ 1000 ልበልሽ 3 ቸርች ነው ያለው በዛ ምኖርበት ከተማ ዳላስ ለምሳሌ ጥሩ የቆዩ ብዙ የሚያገለግሉ የተሰጡ አገልጋዮች ያሉበት አሉና እነሱ የደረሷቸው ሰዎች ምን ያክል ነው በተይ ጀነረስ ሆኜ እንደው ለትልቁም ቸርች እንደዛ አርጌ በሰጥ ስቲል 60 ምናምን ሺህ ያልተደረሰ ሰዎች አሉ። እነዚህን ለመድረስ የተካሄደበት ርቀት ምን ያክል ነው የሚለውን ጥያቄ ውስጥ ማስገባት ጥሩ ነው። እነዚህን ደርሰን ነው ወይ ከዛ ወጥተን ከአሜሪካ መጥተን ኢትዮጵያ ውስጥ ቸርች ፕላንት ለማድረግ የፈለግነው ምንድነው ነው ለኔ እንደ ጥያቄ የሚነሳው። እኔ ብቻ ሳይሆን ብዙ ሰዎች ያነሱታል። ብዙ ሰው እንደ ጠየቅሽ እንዳልሽው በጣም ብዙ ሰው ጋር ይነሳል። ለምንድን ነው? ምክንያቱም ኢትዮጵያ ውስጥ ካየ በተለይ አዲስ አበባ ውስጥ ብዙ ቸርቾች አሉ። በክፍለ ሀገርም ደረጃ ደግሞ ምናልባት ኢትዮጵያ ውስጥ ያሉ ቤተክርስቲያናት ፋይናንሻሊ አቅም ላይኖራቸው ይችላል። ስለዚህ ከውጭ ያሉ ሰዎች ላይክ እንደ ሚኒስትሪ አድርገው የወንጌል አገልግሎት ላይ መሰማራት ይችላሉ። ግን ቸርች መጥቶ መስራቱ ፕላስ ደግሞ ትልልቅ ቦታዎችን መያዙም ያን ያህል ቫልዩ ያለው ወይ ምናልባት ከኢንቨስትመንትም ጋር ከቦታ መያዝ ጋርም ደግሞ አገናኝተው የሚያነሱ ሰዎች አሉና ይህን እንዴት ታየዋለህ? ከዛ ጋር እንደው ተያያዥነት አለው? ትክክለሽ። አሁን የተናገርሽው ፖይንት በጣም ቫሊድ ነው፣ በጣም ሌጂቲሜት ነው። ምን ማለት ነው? እዚህ ዲማንዱ ካለ ቸርች ፕላንት የማድረግ አቅምም ያላቸው ብዙ ቸርች ፕላንት ሊያደርጉ የሚችሉ አገልጋዮች አሉ። ፍላጎታችን ቸርች ፕላንት የማድረግ ከሆነ በእነሱ ውስጥ አልፈን እነሱን ኢምፓወር እያደረግን እነሱን እየደገፍን ቸርች ፕላንት ቢያደርጉ መልካም ነው። ግን ከዛ አልፎ እዚህ መቶ ቸርች ፕላንት አድርጎ ለመቀጠል ማሰብ ጥሩ ማብራሪያ ይፈልጋል፣ ይጠብቃል። ኦን ዘ ቶፕ ኦፍ ዳት ቅድም እንደተናገርሽው ከጀርባው አንዳንድ ፍላጎቶች ካሉ ደግሞ እሱም መፈተሽ ያለበት ጉዳይ ነው። መቼም በማስረጃ ካልተደገፈ ነገሮች ጥሩ አይሆኑም። ግን አንዳንድ አሰምሽኖቹ ምንድነው ወደ ኢትዮጵያ ወይ ደግሞ ወደ ሀገራችን መጥተው በተለያየ ቢዝነስ ላይ ለመሳተፍ የሚፈልጉ መጋቢዎች እግረ መንገዳቸውን ቸርች ፕላንት ማድረግ ሊፈልጉ ይችላሉ። ኢዛት ሮንግ ስተት አለው አይኖረውምም ይኖረዋልም። እኔ አገልጋዮች፣ መጋቢዎች፣ ሊደሮች በቢዝነስ ላይ ቢሳተፉ ሮንግ ነው ብዬ አላምንም፣ በፍጹም አላምንም። ግን it should not be at the expense of the church መሆን የለበትም፣ በቸርች ዋጋ መሆን የለበትም። ምንድነው የምለው እዚህ ቸርች ፕላንት ማድረግ በፈለጉን ፒውርሊ ታስበው መተው ፕላንት ለማድረግ አንድ ጉዳይ ነው። ቸርቹን ፕላንት አድርገው ጎን ለጎን ቢዝነስ ለማስኬድ መሄዱ ደግሞ ለኔ ጥያቄዎች ይገባል። ምክንያቱም የኔ ጥያቄ ብቻ ሳይሆን በዲያስፖራውም ማዕከል የሚነሳ ጥያቄ ነው። እኛ እዚህ መች ተስፋፋንና ነው? ሌላ ቸርች መች ፕላንት ተደረገ ነው? ሩቅ ያለ ነው? ረጅም ነርተን ነው የምንመጣው? አትሊስት በአካባቢያችን የኮሚኒቲ ቸርች ፕላንት ብታደርጉ፣ ሳተላይት ቸርች ቢኖራችሁ፣ ብንስፋፋ ቅድም ያልኩሽ ማለት ነው 60 ምናምን ሺህ ህዝብ ካለ አንድ ከተማ ውስጥ ቸርች ፕላንት ሞር ብታረጊ ብዙ ሰው ትደርሻለሽ። እኔ እንደዛ ነው። ምናልባት ፓስተር አንዳንዴ ያው ከሰዎች የሚሰሙ ነገሮች አሉ በተለያዩ የውጭ ሀገር ያሉ ቤተክርስቲያናት ላይ እንዳይስፋፉ አለመቀባበልም አንደኛውን አገልጋይ አለመቀበል፣ ምናልባት ከኢትዮጵያ ወጥተው ሄደው ሲያገለግሉ እንኳን አክሰፕት አድርጎ የነሱን ጸጋ ለመካፈል እንኳን ብዙ ሲቸገሩ እንሰማለን። ማለት ምንድነው ችግሩ? አሁን የወንጌል ፍላጎት ካለ ዲያስፖራው ቤተክርስቲያን ጋር የወንጌል ፍቅርና ወይም ደግሞ ወንጌልን ማድረስ ከሆነ ለምን መቀባበሉና እንደገና ደግሞ ሌሎች ቤተክርስቲያኖች እንዲተከሉ ኢንካሬጅ ማድረግ ያልተቻለበት ምክንያት ምንድነው? ምናልባት አንተ በኤክስፒሪየንስ ወይም ከሰዎች በሰማሃቸው ነገሮች ምንድነው እንደ መሰናከል የሚታየው? ያ እንግዲህ ስፒን ኦልሞስት ወደ 16 ዓመት አካባቢ ሆነኝ in the US permanently መኖር ከጀመርኩ። አሁን ያነሳችሁ ጥያቄ ስፒን ዴር በቃ ሁሌ የሚጠየቅና ሁሌ ያለ ችግር ነው።
እኔ ፎርቹኔትሊ ከየትኛውም ቸርች መጋቢዎች ጋር በእንደዚህ አይነት ሁኔታ ውስጥ አላለፍኩም። ግን የተከለከሉ ወይ ደግሞ ችግር የገጠማቸው ሰዎች ግን አውቃለሁ፣ ሰምቻለሁ። በሁለት መልኩ ላስቀምጠው። እንደዚህ ብዬ ነው የማየው። ከዚህ ከኢትዮጵያም ሆነ ከሌላ አፍሪካ ሀገር መጥተው ወደ አሜሪካ ሲመጡ ቸርች ፕላንት ማድረግ የሚፈልጉ መጋቢዎች፣ ሊደሮች፣ እግዚአብሔር በልባቸው ጥሪ ያስቀመጠ ሰዎች አንድ የሚስቱት ስህተት አለ። እሱ የሚፈጥረው አንድ ችግር አለ። ሲመጡ ከነበሩ ቸርች ጋር ያላቸው ኮሚኒኬሽን ስሙዝ አይሆንም፣ ሪስፔክትፉል አይሆንም፣ መስመር ጠብቆ አይገባም እና ያ ራሱ ትሬትኒንግ የሆነ ፋክተር ይፈጥራል። እየደከሙ ባሉ አገልጋዮች እየሰራች ባለች ቤተክርስቲያን ላይ የሚያመጡ ተጽዕኖ አለ። አንዳንዶቹ ኢሞሽናል ሆነው ይጀምሩታል። አንዳንዶቹ ጥሪም ቢኖርባቸው ጊዜን ካለ መረዳት ካለ ጊዜ ጀምረው አላስፈላጊ ፍሪክሽን ውስጥ ይገባሉ፣ ኮንፍሊክት ውስጥ ይገባሉ። ስለዚህ ሰክን ብለው ጸልየው አማክረው ካሉት ቤተክርስቲያን መሪዎች ጋር ተነጋግረው ቢባርኳቸውም እሰይ፣ ባይባርኳቸውም ሂዱ ተከናውኑ ባይሏቸውም ራሳቸውን አቅርበው ቢሄዱ ጥሩ ነው ብዬ አስባለሁ። the other part the other side of the coin ደግሞ ምንድነው ያሉት ነባር የሆኑ ቸርቾችና መሪዎች ስጋት አለባቸው። ስጋቱ ምንድነው? እነዚህ መተው ቸርች ፕላንት ሲያደርጉ ሊፈጠር የሚችል ኢፌክት አለ፣ ኢምፓክት አለው። አንደኛ ስጋታቸው በስራቸው የነበሩትን ምእመናን ይሰርቃሉ፣ ይወስዳሉ። ያው የተለመደ እኮ ነው፣ የቆየ እኮ ታሪክ ነው። በእኛም ብቻ ሳይሆን በሌላውም ሀገር እንደዚህ ነው። እነሱን ያግዙብናል፣ ይወስዱብናል የሚል ስጋት አለ። ይሄ ደግሞ ስጋት የሚመነጨው ለመንጋዎቻቸው ካለው መልካም ሀሳብ ነው። አንዳንድ ቀን ግን ሌላ ሊሆን ይችላል። ቸርች ፕላንት የሚያደርጉ ሰዎች ሲመጡ አንዳንዶቹ ሆን ብለው ቸርች ፕላንት እንዳያደርጉ ሮድ ብሎክ ያስቀምጣሉ፣ ሃርድ ላይ ያስቀምጡባቸዋል። ይሄን ቅድም እንዳልሽው ከተሞክሮም ከሰማሁትም ታሪክ ከማየውም እውነታ የማየው ነው። ስለዚህ በሁለት መልኩ በእነዚህ ሰዎች መካከል መቀባበል ይጠፋና ቸርች ፕላንት የማድረጉ እውነታ ዲሚኒሽድ ይሆናል፣ ይጠፋል እንጂ ቸርች ፕላንት መደረግ ያለበት ቦታ የት ነው ከተባለ አሁን በነገርኩሽ እነዚህ ሜጀር ሲቲዎቹ ላይ ከ20 ከ30 በላይ ቸርቾች መተከል አለባቸው ብዬ አምናለሁ። ለምን? ህዝቡም አለ እያዘነ እያለቀሰ ያለ ከዘመዱ ከቤተሰቡ ከለመደበት እዚህ ሆም ቸርች ከሚለው ተነቅሎ ሄዶ የተቀመጠ ህዝብ አለ። ኦን ዘ ቶፕ ኦፍ ዳት ደግሞ ከ20 ከ30 ማይል በላይ ነርተው የሚመጡ አሉ። እነዚህን ሰዎች ታሳቢ ያደረገ ሚኒስትሪ ቢኖር ፍሩትፉል ይሆናሉ ብዬ አስባለሁ። ሁለቱም ጋር ግን መቀባበል ቢኖር ደግሞ ይሄ ቅድም ያልሽው ቸርች ፕላንት እንዳይደረግ ሃርድ ሊሆነው ቻሌንጅ የሆነው ነገር እንፈታለን ብዬ አስባለሁ። እንደው ምናልባት ከዚህ ጋር ተያይዞ የኢትዮጵያ የወንጌል አማኞች ቤተ ክርስቲያናት ካውንስል እንግዲህ ሰዎች የእግዚአብሔርን ስራ እንዲሰሩ ለማበረታታትም ለኢትዮጵያ የወንጌል አማኞች እንግዲህ እንደ ደጀን የተቀመጠ ተቋም ነው። ከዚህ ጋር ተያይዞ እንግዲህ ብዙ ከሀገር ውጭ የሚመጡ ሰዎች መጥተው ቤተክርስቲያን ለመትከል ፈቃደኛ ከሆኑ አይ ቲንክ ያለምንም ማንገራገር እድል ይሰጣል፣ ያመቻችላቸዋል። ግን ምናልባት ይሄ የቁጥር መብዛት እንዳይሆን የወንጌል አማኙን ብቃቱን ምንድነው ይሄ ባይብሊካል አንደርስታንዲንጉን ከማሳደግ አንጻርና ምን ላይ ፎከስ ማድረግ አለበት ብለህ ታስባለህ? ቤተክርስቲያን ተከላ ላይ ነው ወይስ ደግሞ የዲያስፖራውን የእውቀት ኤክስፒሪየንስ አለው? እንግዲህ ሞደርን በሆነ ሀገር ውስጥ የሚኖሩ ናቸው። አንደርስታንዲንጋቸው በተወሰነም በብዙ በትምህርትም በምንም አድገዋል ብዬ አስባለሁኝ ከኛ እዚህ ካለ ነው ማለት ነው። ሶ የነሱን እውቀት ኤክስፒሪየንስ መውሰድ ነው ወይስ ደግሞ ቤተክርስቲያን ተከላ ላይ በሮችን መክፈት ነው ያለበት ነው ወይስ ደግሞ ከውጭ የሚመጡ ዲያስፖራ ቤተክርስቲያናት እዚህ በመምጣት ኢትዮጵያ በመምጣት አጥቢያ ቤተክርስቲያናትን ከሚከፍቱ ላይክ ሚኒስትሪ ፋይናንሻሊ ሳፖርት በማድረግ በገጠር የሚገኙትን በከተማ የሚገኙትን በትምህርት ቤት ላይክ ኮሌጆችን በመክፈት ሊሆን ይችላል እንዲህ አይነት ኢንቨስትመንቶችን እንዲያደርጉ ማበረታታት የትኛው ኦፕሽን የተሻለ ነው ብለህ ታስባለህ? ምናልባት ቤተክርስቲያኑ ደግሞ በመትከሉስ ምንድነው ቻሌንጅ ሊሆን የሚችለው? እዚህ እኔ የካውንስሉን ሪሌሽንሺፕ እዚህ ሀገር ውስጥ ሲመጡ እንዴት ሃንድል እንደሚያደርጋቸው ብዙ አላውቅም። ምክንያቱም እኔ ቸርች ፕላንት እያደረኩ አይደለም፣ የቸርች ፕላንት ላይ አይደለሁም ያለሁት። ግን ካውንስሉ እዚህም ብቻ ሳይሆን በአሜሪካ ውስጥም ያሉትን የኢትዮጵያውያን አብያተ ክርስቲያናቶች ለማበረታታት የወሰደው እርምጃ እንዳለ አውቃለሁ። ካፕል ኦፍ ታይምስ በሆነ ሁለት ስብሰባዎች ላይ ተገኝቻለሁ እና ያበረታታል በውጭም ያለውን ለማድረግ
እዚህም ደግሞ ሲመጡ ላይሰንስ መስጠቱ ሬጂስተር ማድረጉ ማበረታታቱን እንዳለ አይቻለሁ። እንዴት ነው እየተሰራ ያለውን በቅርበት ገብቼ ስላላየዋቸው ዳይናሚክሱ አይገባኝም። መተው ቸርች ፕላንት እንዲያደርጉ ኢንቫይት ያደርጋቸው እሱ ነው ወይ ደግሞ ቸርች ፕላንት ሊያደርጉ ሲፈልጉ የሚያበረታታቸው እሱ ነው? እንደዚህ አላቀውም። ግን ሲመጡ በጣም እንደሚስተናገዱ አውቃለሁ። my question is not about the council። የኔ ጥያቄ ከውጪ ወደዚህ መተው ቸርች ፕላንት ሊያደርጉ ሲፈልጉ ቸርች ፕላንት ለማድረግ የፈለጉበትን ምክንያት ለይቶ ማወቅ ነው። ያ ሜቢ ዊዛውት የካውንስሉ ፐርሚሽን ያንን ኮንፈርሜሽን ማግኘት አይችሉም። ምክንያቱም አንድ ከሀገር ውጭ የመጣ ቤተክርስቲያን ኢትዮጵያ መጥቶ ለመትከል የካውንስል ፈቃድ ያስፈልገዋል። ሜቢ እኔ ቀደም ስላነሳ ነው ያንተን ሀሳብ ከዛ ሲመጡ አላማቸው ምንድን ነው የሚለውን ነገር ተቀበልኩት። ግን ካውንስል ውስጥ ምን አይነት ፍሬም ማስያዝ አለበት? ለምሳሌ መጥቶ ያንኳኳ ሁሉ መጥቶ ቸርች ፕላንት ማድረግ አለበት ወይስ ደግሞ የዲያስፖራውን አቅም ምን ላይ ማዋል አለበት? ሜቢ አንተ ካለህበትም ኤክስፒሪየንስ ሼር እንድታደርገና ቢሆን ብለምትዊሽ የምታደርገው ነው። ምኞትን ነገር ካልሽን ነው እንጂ ምነግርሽ እኔ እነሱ አሰራራቸውን በውስጥ ገብቼ ስለማላቀው እንዴት እንደሚያስተናግዷቸው አላቅም። ግን እማቀው ኮርስ ካውንስሉ ላይሰንስ ሬጅስትሬሽን ቢሆን ፍቃድ የሚሰጡት ስለሆነ በእነሱ ካላለፉ የሚሆን ነገር የለም። ስለዚህ እሱን አልፈው የሚያደርጉት ይመስለኛል። ማንም ሰው ቸርች ፕላንት ለማድረግ ሲፈልግ ቸርች ፕላንት ለማድረግ የፈለገ ሰው ሊሄድበት ያለውን ሪኳየርመንት ሊስት ኦፍ ሪኳየርመንት እንደሚከተሉ አምናለሁ። ሰብለ አሁንም የኔ ዊሽ ምንድነው አዊሽ እነዚህ ቸርች ፕላንት ሊያደርጉ የመጡት ወደዚህ ሲመጡ ወደ ኢትዮጵያ ሲመጡ ቸርች ፕላንት ለማድረግ ሲመጡ እንትናቸውን ፍላጎታቸውን ገልጸው ቢናገሩ ለህዝቡ ኒዱ ምንድን ነበረ ያስፈልገው? እነሱ እዚህ ሀገር መጥተው ቸርች ፕላንት ለማድረግ የፈለጉበት ምክንያት ምንድነው? ኢንስቴድ ኦፍ እዚህ ያሉትን ሰዎች ኢምፓወር አድርጎ በፋይናንስ አግዞ በትምህርት አግዞ በብዙ ትሬኒንጎች እኔ አሁን ማድረገው እሱ ነው አንደኛው። እንደዚህ አድርገው ቸርች ፕላንት እንዲያደርጉ እነሱን ከማገዝ ይልቅ ራሳቸው መጥተው ቸርች ፕላንት ሊያደርጉ የፈለጉበትን ምክንያት ራሳቸው ቢናገሩ በጣም ክሊር የሆነ የማያሻማ መልስ እናገኝ ነበር። ግን ቀደም እንዳልሽው አንዳንድ አሰምሽኖች አሉ ፍሮም ሌፍት ራይት የምንሰማቸው። አይ ሰዎቹ ለቸርች ፕላንት ለማድረግ ሲመጡ ለቸርች ፕላንት ብቻ አይደለም ሳይድ ቱ ሳይድ ወይም ሳይድ ባይ ሳይድ ሊያካሂዱት የሚችሉት ቢዝነስ ሊኖር ይችላል። እሱ አንደኛው አሰምሽን ነው። ስለዚህ እነሱ ይህን ቢናገሩ ኖሮ ጥሩ ነው። ግን ካውንስሉ የሚመስለኝ ሊመለከተው የሚገባው ሊስት ኦፍ ሪኳየርመንት ብቻ ነው። አንድ ሰው ቸርች ፕላንት ሊያደርግ ሲፈልግ ምን ማሟላት አለበት የሚለውን አይቶ የሚፈቅድላቸው ይመስለኛል እንጂ መምጣት አትችሉም ትችላላችሁ ማለት የሚል ማንዴት ያለው አይመስለኝም። ካለውም አላረ ነው ግን ያለው አይመስለኝም። ማድረግ የሚችለው መፍቀድ ሊፈቅድ የሚችልበት ደግሞ ባስቀመጠው ሊስት ኦፍ ሪኳየርመንት ውስጥ ተከትሎ የመጡትን አይደለም ከዳያስፖራ ከየትም ቢሆን ፍሪደም ኦፍ ሪሊጂየን ያለ ነው። እዚህ ማምለክም አለማምለክም እንዳለ ማለት ነው። ግን ክርስቲያን ሆነው ቸርች ፕላን ሊያደርጉ ሲመጡ ካውንስሉ ያላቸው ሪሌሽናል ዳይናሚክስ ሊሆኑ የሚችለው ቀደም ባልኩሽ መልክ ነው። እሱኛው ለኔ ውጭ ላሉት ኢትዮጵያውያን ኢሚግራንት ዲያስፖራዎች ኢሹ አይመስለኝም። ካውንስሉ እንዴት ሃንድል ያደርጋቸው አይመስለኝም። ኢሹ የሚሆንባቸው ምንድነው እዛው ያለው ቤተክርስቲያናቸው ሳይሰፋ ሳያድግ ወደ ሰፈራቸው ሳይገባ ወደ ዘመዶቻቸው ሳይደርስ ስፕሬድ ሳያደርግ ወንዝ ተሻግሮ 10 ምናምን ሺህ ማይልስ መጥተው ቸርች ፕላንት ማድረጉ ላይገባቸው ይችላል። እኔም አይገባኝም። ኢትስ ቬሪ ኮንፊውዚንግ። ቀደም እንደነገርኩሽ ነው። ትንሽ ሆኔ በምኖርበት ከተማ በዳላስ ከ65,000 ሰው በላይ ያለበት ከተማ ላይ ያሉት የሚታወቁት ለብዙ ዘመን ቆዩ የሚባሉት 3 ቸርቾች ናቸው። ጥሩ እየሰሩ ነው፣ በጣም እየሰሩ ነው። ያቀማቸውን ያክል እየሰሩ ነው። መጋቢዎቻቸውንም አውቃቸዋለሁ፣ የቅርብ ግንኙነትም አለኝ። ሪስፔክትፉል ነኝ ለነሱ። በጣም ጥሩ ሰዎች ናቸው። ህይወታቸው የተመሰከረላቸው ናቸው። በትምህርታቸው በጣም ወዳቸው ናቸው። እንደማ አንዳንዶቹን የምለው ግን ይቀራሉ የካልሽኝ ግን ብዙ የሚቀር ነገር አለ። በውስጣቸው ያሉትን ወጣቶች ትሬን አድርገው ኢምፓወር አድርገው ሌላ ቸርች ፕላንት ለማድረግ ቢሞክሩ የምመኘው ምኞቴ ነበረ። ኦር ወደዛ ከተማ መጥተው ቸርች ፕላንት ላደርግ የሚፈልጉትን ሰዎች ጋሬጣ ባይሆኑ መንገድ ላይ ባይቆሙ ይህን ስልሽ ሆኗል እያልኩ ሳይሆን ለብዙ ቸርች ፕላንት ቀደም እንደነገርኩሽ ተግዳሮት የሚሆነው በሚመጡና ባሉ ሰዎች ያለው ሪሌሽንሺፕ አለመጣጣም ነው።
ይሄንን ብሬክ አድርገው የሚመጡት ሰዎች ኢምብሬስ አድርገው አቅፈው እስቲ ምንድነው ልታደርጉ የፈለጋችሁት በውስጣችሁ ጥሪ ካለ ወይ ከኛ ጋር አገልግሉ ወይ ቸርች ፕላንት የምታደርጉ ከሆነ እንርዳችሁ ቢሉ ትልቅ ክብር ነው ብዬ አምናለሁ። እኔ እንደምታውቂው ማገለግለው በአበሻ ኮሚኒቲ ውስጥ አይደለም። ስለዚህ የዚህ ሰለባ ተጠቂ አይደለሁም። ኮንሰርኔ የመጣው ኢትዮጵያዊ እንደመሆኔ ኮሚኒቲን ስለምወድ ሁሌ ኢትዮጵያም ስለምመላለስ ደግሞ ምኖሮም በዛው ከሀገር ስለሆነ ይሄንን ጥያቄ ካነሳሽ አቀር ከዚህ ነው ተነስቼ የምነግርሽ። እንደዚህ ብዬ ነው ማስበው። መስፋፋት እንችል ነበረ አዝሎንጋዝ ክብር ያለበት ተጠያቂነት ያለበት እግዚአብሔራዊ መንገድ ብንጠቀም የነሱም ፍራቻና የነሱም ዛቻ ልክ ይኖረው ነበር። እኔ እንደዚህ ብዬ ነው ማስበው። ፍርሃቱ ትክክል ነው። እነሱ ጋር ያለው ፍርሃት ስንት ዘመን የቆዩበትን የደከሙበትን መንጋዎቻቸውን ድንገት አንድ ሰሞን የመጣ በስሜት የተሞላ አዲስ ዲያስፖራ በቸርች ስም ቢነጥቅና አይቻሉ ደግሞ ተበትነው ብዙ ስቴት ውስጥ ብትመለከቺ ግን ሰምታይምስ መበተንም እኔ ከምን አንገል አንፃር ያለው የእግዚአብሔር ኪንግደም እየሰፋ መሄድ ነው። አንዳንዴ በአንድ ቦታ ሆነን ማንሰፋ ከሆነ ማንሄድ ከሆነ እንበተናለን አይደል? መበተኑ ራሱ የእግዚአብሔርም ፐርፐስ ሊሆን ይችላል። አንዳንድ ጊዜኛ በፖዚቲቭ ብቻ ካየነው በኔጌቲቭ ብቻ ካየነው ይህርት ያደርጋል በጣም የሰበሰ ደካምክለትን ግን ኢትስ ኖት አባውት ፒፕል አይደለም ብዬ አስባለሁኝ። ለምሳሌ እኛ ቤተክርስቲያን ውስጥ 3000 6000 ሜምበር ኖረን አንድ አጥቢያ ውስጥ 10 አመት መኖር ለኔ ጥሩ ነው ብዬ አላምንም። ምክንያቱም ይሄ 6000 ህዝብ 6000 ቦታ ቢከፋፈል አንዳንድ ቸርች ቢበታተን እያንዳንዱ አንዳንድ ሺህ ሰው ያመጣል ብዬ አስባለሁኝ። የወንጌል አገልግሎት በደንብ ይሰፋል እና ሜቢ ይሄ ህዝብን ወደዛም እንዳያመራም ሰጋለሁኝ ማለት ነው። ስፒኪንግ ኦፍ ዳት ግን አሁን ስትናገሪ ጥሩ ነገር ነው ያነሳሽው። መጽሐፍ ቅዱስ ላይ የሐዋርያ ሥራ ላይ ያየሽ እንደሆነ የቤተክርስቲያን መስፋፋት ምክንያቱ መከራ ነበር። በአንድ ላይ ተሰብስበው ይላል አይደል? መጽሐፍ ቅዱስ ነበር የሚበሉት በሐዋርያት እግር ስር ያስቀምጣሉ። ሁሉም ከዛ ይበላ ነበር ግን ዲስፐርስድ መሆን ነበራቸው፣ መበተን ነበረባቸው። እስከ አንጾኪያ ቸርች የተጀመረው በዛ ምክንያት ነውና አንዳንድ ቀን መበተን በራሱ ሮንግ አይደለም። የተበተነበት ምክንያት ማተር ያደርጋል እንጂ የሚበተንበት ኔቸሩ እግዚአብሔር አዋቂ ነው አይደል ፓስተር? እግዚአብሔር አዋቂ ነው። አንዳንዴ እኛ የምናየው እንዴት ነው የሆነ ቦታ ላይ ፍሩትፉል እንሆናለን ብለን እናስባለን። ለምሳሌ የሆነ 20 30 ሰው 40 ሰው አስብና ከዛ ካንተ ጋር ጆይን አድርጌ ሳገለግል ፓስተርን ብለው የሚሄዱ 20ዎቹም ቢሄዱ እኔ ብቻዬን በቀር ሜቢ እግዚአብሔር ፕላን ቢሆንስ? በማላቀው መንገድ እግዚአብሔር መጥቶ ከሰራ ስለማላቀው ኢትስ አፕ ቱ ጋድ ምልሽ ምንድነው ሁሌ ለእግዚአብሔር አስመረንለት በዚህ ነው የምትሰራው ብለን ባውንደሪ ያበጅተን ወይ መስመር አበጅተን የሆነ ሰተን የምንሰጠው አይደለም። እሱ እግዚአብሔር ነው፣ እኛ ሰዎች እሱ ጌታ፣ እኛ ባሪያዎች ነንና ያልሹ ጥያቄ ቀላል አይደለም። ይሄ ምን ነው የሚያመለክተው? የእግዚአብሔርን ፍቃድ ስለመከተል ከእግዚአብሔር ስለመስማት የእግዚአብሔርን ሶቨርኒቲ ሉዓላዊነት አሰራር መረዳትን ይጠይቃል። እንደዚህ ለመታገስ ማለት ነው። ለምሳሌ እኔ አንድ ቸርች እዛ አበሻ ቸርች ቢኖረኝ 20 30 ቢኖሩኝ አንድ ሰው መጥቶ ሁሉንም ቢወስድብኝ አሁን እንዳልሽው አሜን ብዬ የመቀመጥ አቅም ላይ ኖረኝ ይችላል። ሰው ነኝ፣ ደክሜባቸዋለሁ፣ ስጋቱ ይገባኛል። አሁን ያሉት ትላልቅ ቸርች ውስጥ ያሉት ስጋታቸው ይገባኛል፣ ደክመውባቸዋል። እንዳዩትም ደግሞ አንዳንዶቹ እንዳልሽው ነው፣ ይበተናሉ፣ ከሆነ ሰው ጋር ተከትለው ይሄዳሉ። ከ6 ወር በኋላ የሉም፣ ተበትነዋል። ከእንደገና በሚያሳዝን ሁኔታ ቤታቸው ተበትኖ ትዳራቸው ፈርሶ ብዙ ነገር ያየናቸው አሉ። ይሄም ስጋቴ ነው፣ ትልቁ ስጋቴም ይሄ ነው። ጥሪ ነው ፓስተር ምናልባት እዚህ ላይ ብናነሳ ለኢትዮጵያን ቤተክርስቲያን መሰረታዊ ነገር ነው ብዬ አስባለሁ። አንዳንዴ እኔ አንዳንድ ሰዎችን ሳወራ ወይም ከጋዜጠኛው ሙያዬ ጎን ለጎን ካውንስሊንግ ላይ እሰራለሁና አንዳንድ ሰዎች ከቤተክርስቲያን መሄድ አቁመዋል። አይ በቃ አልፈልግም ምናምን ኢትስ ቦሪንግ የሚሉህም ሰዎች አሉ። ቢኮዝ ለምሳሌ እሑድ እንሄዳለን፣ በቃ ሰባኪ የፈለገውን ነገር ይለናል። የሆነ ቀን እንሄዳለን፣ ሰባኪ የፈለገውን ነገር ይለናል፣ እንሄዳለን፣ እንመለሳለን። ይሄ ፐርሰናሊ የአማኙ ህይወት ላይ ሰርተናል ወይ? በግል አማኙ ከእግዚአብሔር ጋር ያለው ህብረት ላይ ምን አይነት ተጽዕኖ ፈጥረናል? ዛትስ ዋይ እኮ አንዳንዴ ይሄ በማይናወጥ መሰረት ላይ የተመሰረተ ቤትም ብትወስደው እሱ በቃ የጸና ነው። ለምሳሌ እዚህ ምዛም ላልል እችላለሁ በአንድ ቤተክርስቲያን ላይ። ግን ለኔ የሆነ ቦታ ስራ ካለኝ ነው የምቆየው።
ስራ ከሌለኝ ሙቭ ማድረግ አለብኝ ብዬ አስባለሁ። ስራ ያለብኝ ቦታ ግን መስራት አለብኝ። ሜቢ ማገልገል፣ መስራት፣ የወንጌል ስርጭት መስራት። ግን ቤተክርስቲያንስ ምን ያህል ያ ተነጠቅኩ የሚለው ሰውዬ ምን ያህል የተነጠቀው ሰው ላይ ሰርቷል? በፕሮፌሲ ነው ቢውልድ ያደረግናቸው? የሆነ ሰንበድ እየመጣ በየሳምንቱ ነው የሚያስተምረው ወይስ ደግሞ ምን አይነት ዘርዘራል? ይህን እንዴት ታየዋለህ? ምናልባት አይመስልም? ወሳኝ ጥያቄ ነው የምጠይቂው። እውነት ነው። እኔ ይህን ሁሉ መመለስ ብቃት አለን ብዬ አላስብም። ማለት አሁን ያነሳችው ችግር በራሱ መልቲ ፋሴትድ የሆነ መልቲ ዳይሜንሽናል ኔቸር አለው። በራሱ ብዙ ነው። የተበተነበት ያልተበተነበት፣ አስተምሯል አላስተምርም፣ ራሱን የቻለ ጉዳይ አለው። ስለዚህ እዛ ድረስ ወርዶ መመለስ የሚቻል አይመስለኝም። ግን እንደው አምብሬላ የሆነ ቶት ለማቅረብ ጥሩ ነገር አነሳሽ ቅድም። አሁን በምኖርበት ዓለም በዛ በአሜሪካ አንድ ሪሰርች ግሩፕ አለ። ባርና ሪሰርች ግሩፕ ይባላል። ተመልካቾቻችን ይህንን ሄደው ቼክ ማድረግ ይችላሉ። ባርና ሪሰርች ግሩፕ እና ፒው ሪሰርች የሚባሉ የሪሰርች ግሩፖች ናቸው። በክርስትና እና በክርስቲያኑ ኮሚኒቲ ዙሪያ የሚሰሩ ናቸው። ምን ይላሉ? 4 out of 5 Christian children would walk away from their faith. ከአምስቱ የክርስቲያን ልጆች 4ቱ ሃይ ስኩል ሲደርሱ ኮሌጅ ሲገቡ ከእምነታቸው ይሄዳሉ፣ ጥለው ይሸሻሉ ይላል። you can't check it, it's verifiable። ሄደሽ ብትጠይቂ የሚታይ ነው። ጉግል ማድረግ ትችላለሽ። ይሄ ሊያስፈራን ካልቻለ ምን ያስፈራናል? ቤተክርስቲያን ይሄ ካላነቃት፣ ይሄ ካላስፈራት፣ ካን ዩ ኢማጂን ልጅሽን ቤተክርስቲያን አሳድገሽው ሃይ ስኩል ሲገባ አንቺ የምታውቂውን እግዚአብሔር አላቅም ሲልሽ፣ የምታመልኪውን እግዚአብሔር አላቀውም ሲልሽ፣ ለዚህ ምክንያቱ ምንድነው ነው? ቅድም ያነሳሽው ጥያቄ ነው። ቤተክርስቲያን ፕሮግራም ኦሪየንትድ ብቻ እየሆነች በመሆኗ ይመስለኛል። እኔ ኢትስ ማይ አንደርስታንዲንግ። ፕሮግራም ኦሪየንትድ ማለት ምንድነው? ቸርች እያደረገች ያለችው ምንድነው? ፕሮግራሞቿን በትክክል አካሄጃለሁ። ለምሳሌ የተዘርዝረው የተቀመጡ ሊስት ኦፍ ቲንግስ ቱ ዱ፣ እነሱን በማድረጓ ብቻ ፕሮዳክቲቭ እንደሆነች ይሰማታል። የህፃናት ፕሮግራም አለ፣ የሰንበት ፕሮግራም አለ፣ የቤተሰብ ስብሰባ አለ ምናምን። እነዚህ ቴክኒካል የሆኑ ወይ ደግሞ እነዚህ መሬት ላይ ያሉ ፕሮግራሞችን በማሳካት የመንግስቱን ስራ እንደሰራች ሲሰማት ነው ጄኔሬሽኑ የሚዘረፈው። ይኖርም ሳይ ሰው ላይ ካልተሰራ ህንፃ ላይ ብቻ ከሰራሽ የህንፃ መግዣ ስታሰባስቢ 10 ዓመት ከፈጀሽ ሰው ላይ ሳትሰሪ ማለት ነው። ሊትራሊ በልቤ ፔን ያለው ምንድነው? እግዚአብሔር ልጆቹን ፕሪሺየስ በሆነው በክርስቶስ ኢየሱስ ደም ንብረቱ ካረገ ርስቴ ካላቸው በኋላ በእነሱ ላይ አለመስራታችን ያመኛል። በጎቹ እሱ ናቸው፣ የኛ አይደሉም። እንደኛ ማሰባችን ራሱ ያሳዝነኛል። ሐዋርያ ሥራ ላይ የምታየው ነገር ነው። እነዚህ ሐሰተኛ ነቢያቶች ሲመጡ ለራሳቸው ደቀ መዛሙርትን ያፈራሉ፣ ለጌታ አይደለም ይላል። የራስ ደቀ መዝሙር ብሎ ነገር የለም፣ የራስ በግ ብሎ ነገር የለም። በጎች የእግዚአብሔር ናቸው። እኛ አስተዋርድ ነን፣ መጋቢና ጠባቂ ነን እንጂ ባለ ንብረት አይደለውም፣ ባለ ሀብት አይደለውም። ስለዚህ አሁን ትልቁ ጥያቄ ምንድነው? አንድ መጋቢ፣ አንድ አገልጋይ ነኝ የሚል ቤተክርስቲያን ውስጥ ባደራ የተሰጡትን መንጋዎች ነፍስ፣ እነዚህን ምእመኖች ሁሉ ክርስቶስን እየመሰሉ እንዲያድጉ አድርጓቸዋል ወይ ነው ጥያቄው። ክራይስትን በልባቸው ስላሉ፣ ያው መጽሐፍ ቅዱስ ላይ የምናየው ነው። አሁን ጊዜ ስለማይኖረን ገብታን ክርስቶስ በልባቸው ተስሎ እንዲቀመጥ የእግዚአብሔር አብ ፈቃድ ነው። ሰዎች አይናቸውን ጨፍነው እንኳን ኢየሱስን ማየት ነበረባቸው። ኢየሱስ ከፊታቸው ሊሰወር አይገባም ነበረ። እኔ እንዳጋጣሚ ሆነው ሰዎች ሃይስኩል ጨርሰው ወደ ካሌጅ ሲሸኙ በብዙ ቦታ ላይ ቃል እንዳካፈል እጠራለሁ። አሜሪካ ውስጥ እንደዚህ ያለ፣ እዚህ ሀገር እንዳለ አላውቅም። ልጅሽ ወይ ወንድምሽ ሃይስኩል ሲጨርስ ወደ ሆነ ዩኒቨርሲቲ ሊሄድ ይላካል አለ። እዚህም አለ እንጂ ወደ ተለያዩ ክፍለ ሀገር ሊላኩ ሲሉ የዛን ጊዜ የመሸኛ ፕሮግራም ሲዘጋጅ ልጆቻቸውን ሊሸኟቸው ሲፈልጉ ቤተሰብ ያለቅሳል፣ ይሰጋል። እና ጸልይልን ቃል አካፍልን ሲሉ ሁሌ የምላቸው አንድ ጥያቄ አለ። what is the legacy you left behind? የተዋችሁት ለልጆቻችሁ የተዋችሁላቸው ነገር ምንድነው? is it the money in the bank? በስማቸው የተመዘገበ ቤት ነው የተወላችሁ? ወይ ደግሞ ኮሌጅ እያሉ እንዳይቸገሩ ረብጣ የሆነ ብር በባንክ በስማቸው ማስቀመጣችሁን ነው ያያችሁት?
ወይስ እናንተ በሌላችሁበት የሚገኘውን እግዚአብሔርን ነው ያስተዋወቃችኋቸው? in your absence እግዚአብሔር አለ ብለው እንዲያምኑ እናትየው በሌለችበት አባትየው በሌለበት ቦታ ላይ እግዚአብሔር አለ ብለው ፈሪያ እግዚአብሔር እንዲኖራቸው አርገን ነው ያሳደግ ነው። that's why ካሌጅ ሲገቡ ሃይ ስኩል ሲገቡ ከእምነታቸው ሸሽተው የሚሄዱት ቤተክርስቲያን ውስጥ ከልጅነታቸው ጀምሮ የተሰራባቸው ነገር ስለሌለ ነው። ቸርች መምጣታቸው ብቻውን መንፈሳዊ እንዴት ያደርጋቸዋል? ልጄ ቤተክርስቲያን አልመጣም ብለሽ ከምታለቅሺ ሲመጣ የተማረውን ማወቁ ጥሩ ነበር። ብቻ ለማንኛውም እንዳልኩሽ ጄኔሬሽኑን እያዘረፍን ያለ ነው። እኛ ብቻ አይደለንም፣ ነጮቹ ቤት አልቀዋል። እኔ በማገለግልበት የሉትራን ቤተክርስቲያን ውስጥ for your surprise ከ300 ምናምኖቹ ከ60 ዓመታቸው በላይ ናቸው። ብዙዎቹ ከ300 ውስጥ ከ80% በላይ ያለው እድሜያቸው ከ65 በላይ የሆኑ ሰዎች ናቸው። ወጣቶች በጣም ጥቂት ነው። ወይ ሳውንድ ሲስተም ላይ ወይ የሉትራን ቸርች ለማገለግል አካላይትስ የሚባሉ አሉ፣ መስቀል የሚይዙት የሚያነቡ እነሱ ወጣቶች ያለች እንጂ እንደ አባል ተቀምጠው ለመማር የሚመጡት ወጣቶች አይደሉም። እና ዞር ብዬ ሳስበው ያ ቸርች ረጅም ሰዓት ይሄዳል ብዬ አላስብም። የኔ ስጋት ነው። ኤክስፒሪየንስ አድርጌዋለሁ። ማከላቸው ነኝ ያለሁት። ወጣቱ ተዘርፈዋል። መንፈሳዊ መሆኑን አይፈልገውም። ካስፈለገ አንዳንድ ቀን ተቀይሯል። I'm not religious, I'm spiritual ይሉሻል። የራሱን የቻለ ትልቅ ኮንሴፕት ነው። ባይዘው እኔ ሪሊጂየስ አይደለም I'm spiritual ይሉሻል። ይሄ በራሱ የሚያስፈራ ነው። ሌላ ጊዜ ድል ሲኖር እናወራዋለን። ምንም የምስተጥለት ኦርጋናይዝድ የሆነ ቸርች የለም፣ የሚታወቅ እግዚአብሔር የለም። ብቻ እኔ ስፒሪቹዋል መሆን እፈልጋለሁ የሚሉሽ ብዙ ናቸው። የፈለጉት የልባቸውን ሀሳብ ማርክስ ይፈልጉ። ስለዚህ ነው ጄኔሬሽኑን ያጣ ነው ለማለት ነው። ቴንክ ዩ ፓስተር። በጣም ቁልፍ የሆነ ራሳችንን እንድንጠይቅ ኔክስት የኢትዮጵያ ቤተክርስቲያን እጣ ፈንታ ከነጮቹ የተለየ አይሆንም እያስባለሁ። በቅርቡ አንድ ቤተክርስቲያን ላይ ወደ አያት 49 አካባቢ ጉዳት ደረሰባትና ከዛ በኋላ አንድ ቲክቶክ ላይ ነው አንድ ወጣት ኦርቶዶክስ ነው ያገለግላል ቲክቶክ ላይ ማለት ነው። ከዛ በኋላ ምን አለ ማፍረስ አይጠበቅባችሁም እኮ ኦሬዲ ከቅርብ ጊዜ በኋላ ልክ እንደ ፈረንጆቹ ኦርቶዶክስ ቤተክርስቲያን የወንጌል አማኞችን ቤተክርስቲያን በገንዘባችን እየገዛን ኦሬዲ ሜምበሮቿ ስለማይኖሩ እየገዛን እንወርሳለን ሲል ነበርና በርግጥ እኔ ምናምን አለሁኝ የወንጌል ጉዳይ የህዝብ ጉዳይ አይደለም፣ የቁጥር ጉዳይ አይደለም፣ የቦታ ጉዳይ አይደለም፣ የዘላለም ህይወት ጉዳይ ነው፣ የክርስቶስ ኢየሱስ ጉዳይ ነውና ሰው በክርስቶስ ኢየሱስ አምኖ ባለበት ቦታ ተተክሎ ህይወትን ኢንጆይ እያደረገ እንዲኖር ነው የእግዚአብሔር ፈቃድ። የወንጌል አማኞችን ቤተክርስቲያን ይሄን ነው የምትሰራውና ግን አንዳንድ ጊዜ ምን ታዘባለው ኢሞሽናል ነን፣ ማቴሪያሊስቶች ነን። ምንድነው ፎከስ የምናደርገው ምድርን ነው በቃ ትባረካለህ፣ ትይዛለህ፣ ትጨብጣለህ እንጂ ኢየሱስን አምነህ ልትሞት ትችላለህ፣ ልትሰደድ ትችላለህ፣ ልታጣ ትችላለህ። ኦፍ ኮርስ ልትበተንም ትችላለህ። ቅድም እንዳነሳህልን ማለት ነው። ማለት በቃ መበታተን በራሱ የእግዚአብሔር ዓላማ ሊሆን ይችላል ማለት ነውና ቢኮዝ እግዚአብሔር ሁሉንም ለበጎ የሚያደርግ አምላክ ነው። ሶ እይታችን መስተካከል አለበት ብዬ አስባለሁ። ነምበር አይደለም ወይም የወንጌል አማኙ ቁጥር ይሄን ያህል ሚሊዮን ደረሰ ሳይሆን ምን ያህል ግን ተተኪ ጀነሬሽን አፍርተናል፣ የተተከለ ኢየሱስን ይዞ መሄድና ምናልባት እዚህ ላይ ተጨምራለህ ብዬ አስባለሁ። አንድ ኤክስፒሪየንስ በቅርቡና ግቢ ውስጥ ወክ እያደረኩኝ አንድ ሰው እየተዋወኩኝ በጌታ አይደለምና በጣም በጥንቆላ ምክንያት ብዙ ነገር ይናጥቻለሁ ምናምን ብሎ ተናገረ። በጣም አዘንኩኝ። ከዛ ፋይናሊ ዳንኩኝ ምናምን። ከዛ በኋላ አሁን ያለሁበት ቤት አለ እዚህ ኩሽና ቤት ውስጥ ነው የምኖረው አለ። ማለት የሚኖርበት ግቢ እኮ በጣም ለኔ በጣም ዋው የሚያስብል ግቢ ነው። ኩሽና ውስጥ ነው የምኖረው። ምንዳት መኪና ደግሞ በቃ ትንሽ የቆርቆሮ ናት አለ። አሪፍ የሚባል መኪና ነው የሚነዳው። ግን ከትላንትናው በመነሳት የዛሬውን ይንቀዋል ሰውየው። ወይም ለኔ ዋው የሚያስብል ነገር ለሱ ዋው የሚያስብል አይደለም። ምን ተረዳሁኝ? ቤተክርስቲያን ስመጣ አንደርስታንድ ከማደርገው የተሻለ ዋው የሚያስብለኝ ነገር ልትሰጠኝ ይገባል። ቤተክርስቲያን ዋው የሚያስብለኝ የዘላለም ህይወት፣ የዘላለም ተስፋ፣ የትንሣኤውን ኃይል ስትገልጥልኝ ምድርን እንቃታለሁ። ዋው ኦኬ አለ እንዴ፣ ሄቨን አለ እንዴ፣ ኢየሱስ ይመጣል እንዴ ወደሚል ካልተጠጋን በስተቀር ነገ ኢሞሽናል የሆነ ነው። በቃ የሆነ ቃል ትሰጠኛለህ፣ እሄዳለሁ፣ ከዛ ደግሞ እመጣለሁ የሆነ
ፋስት ፉድ ነገር ተሰጠኛለህ ከዛ ክራይስትን በኔ ህይወት ውስጥ አታገኘውም ነገ ሚራክል ሳይ ጊዜ አለመሄድ አልችልም ማለት ነው እና በዚህ ሐሳብ ላይ እንደው ምናልባት ስጋትን የሚነግርሽ አሁን ቀደም የተናገርሽ ወንድም ህዝቦቻችንን እንገዛለን እንወስዳለን ማፍረስ አይተበቀብንም ያለው ወንድም እውነቱንስ ቢሆንስ ማለት ይኸውልሽ ትልቁ ስጋቴን ነግሬሻለሁ ወደ ኢየሱስ ክርስቶስ ራስና ባለቤት ሆኖ ወደሚያስተዳድራት ወደሚገመራት ወደሚገዛት ቤተክርስቲያን የመጡ ምእመኖች ክራይስትን እንዲመስሉ ካልተማሩ እንደው ጳውሎስ ምን አለ እናንተ እኮ በስሙ ልታምኑ ብቻ ሳይሆን በስሙ ዋጋ ልትከፍሉ ተጠርታችኋል ነው ያለው የምናፈራቸው ጄኔሬሽኖች ስለ ስሙ ዋጋ የሚከፍሉ እንዳልሆኑ አድርገን ፈጥረን ነገ አይደለም በገንዘብ ኦርቶዶክስማ ምን አረገች ኦንሊ ጂሰስ ቢሆን ሌላውስ ቢሆን ጠራርጎ ሊወስዳቸው ለምን አይችልም ይሄ ስጋት እውነት ነው ያ አንተ ካለህበት አንፃር ልክ አሁን 60 ምናምን አመት ላይ ካሉ ሊሆን ይችላል ማለት ነው ሊሆን ይችላል ምለው ምንድነው የእግዚአብሔር ልጅ ኢየሱስ ክርስቶስ በልባቸው ስለን ባላስቀመጥንበት ሁኔታ አይደለችም ኦርቶዶክስ ማንንም ሊወስዳት ይችላል አይደለም በስላሴ የምታምረው ኦርቶዶክስ ጠንቋይ ሊወስዳቸው ይችላል ኦንሊ ጂሰስ ጆሆቫ ሊወስዳቸው ይችላል ዓለም ልትወስዳቸው ትችላለች ማፍረስ አይተበቀብሽም ቸርቹን ማፍረስ ማቃጠል ህዝቡን አይተበቀብሽም ይሆናል በብዙ ነገር ተታለው ሊሄዱ የሚችሉ ምእመኖች ሊኖሩ ይችላሉ ይሄ የቤተክርስቲያን ኃላፊነት ነው የመጋቢዎች ኃላፊነት ነው ጸጋ ተቀመጠብን የሚሉ ሰዎች ቀን ሳለ በደናው ጊዜ በሰላሙ ጊዜ በተለይ አሁን right now ፍሪደማችን አለ ወንጌል የመስበክ እድሉን አገኘን በመንልበት ጊዜ ክርስቶስን እንዲመስሉ ብናስተምርና ዋጋ ብንከፍል ብናስከፍልም ነገ ይጠፉብናል ቀደም እንዳልሽ ነው ክርስቶስን ከመሰልኩኝ ከአንድ ቤት ወደ አንድ ቤት የሚያሯሩጠኝ ነገር የለም ቤተክርስቲያን ውስጥ ኢየሱስን እንድመስል እግዚአብሔርን ለመምሰል የሚያስችል እንደዚህ አትሞስፌር በፈጠረችኝና ቲቺንግ በሰጠችኝ ቤተክርስቲያን ውስጥ መቀመጥ እንትቼ የሚያዟዙረኝ ነገር የለም ስለዚህ አሁንም ዞሮ ዞሮ የሚሄደው ምንድነው ኃላፊነቱ ቤተክርስቲያን ላይ የሚቀመጠው አገልጋዮች ላይ ነው የሚቀመጠው ፍላፊ የሆነ ፖፕኮርን የሆነ ለጊዜው የሚያስደስት ፓላተብል የሆነ የሚያስጨበጭብ አፕሮዘብል የሆነ ዝም ብለሽ ሜሴጅ ሰተሻቸው እነሱ ማጨበጨበው አንቺም ተደስተሽ ሄደሽ ነገ ጥርቅ ብሎ በንጋት ወጣ ላታገኛቸው ምችበት ግን ይመጣል ምክንያቱም ቀድም ቆንጆ ነገር ተናገርሽ ሰውየው ንብረቱን አሳይቶሽ ዋው አንቺን የሚያሰኝ ነው ለሱ ግን አይደለም ግን እሱ አይደለም ማለት አንቺ ህይወት ከንብረት በላይ የሚያሳርፍሽ ነገር ኢየሱስ ስለሆነ ይሄንን ኢየሱስን ልትስልብሽ ያልቻለች ቤተክርስቲያን አገልጋይ ባለበት ሁኔታ ሁላ እነዚህ አደጋዎች ለዘላለም ይኖራሉ በዚህ ምክንያት ደግሞ ጄኔሬሽን እናጣለን ኢቭን በመኖርበት ሀገር በአሜሪካ ውስጥ የኢትዮጵያው ዲያስፖራ የኢሚግራንቱ ልጆች ክርስትናቸው ያለው እስከ 10 ምናምን አመታቸው ብቻ ነው ኢቭን የአገልጋይ ልጆች እኔ ልጆች አሉኝ 3 ልጆች ጸሎቴ በእግዚአብሔር ፊት ምን እንደሆነ ልንገርሽ እግዚአብሔር እኔ በሌለውበት ቦታ አንተ መኖርህን የሚረዱበትን እኔ በሞት የማይሞተውን እግዚአብሔርን እንዲያውቁ እኔ ባልኖር የሚኖረውን ክርስቶስን እያሰቡ እሱ እንዳለ እያሰቡ እንዲኖሩ ጸሎቴ ነው ባይዘው ይሄን ምልሽ በእኔ ላይ የተደገፈ አቅም አይደለም እኔ ምንም አቅም የለኝም በእግዚአብሔር ጸጋ ልጆቼን ለማሳደግ የምትችይውን ያህል ትጠሪያለሽ ግን ትልቁ ሌጋሲ ጥዬው ላልፍ የምፈልገው ሌጋሲ ለልጆች ከገንዘቡ በላይ ይሄንን እኔን የረዳኝን እግዚአብሔር የማመልከውን እግዚአብሔር እነሱ ማምልከው እኔ በሌለውበት ጊዜ ማምለክ የሚችሉ ብቻቸውን ቢሆኑ ማምለክ የሚችሉ በፈሩበት ጊዜ ሊጠጉት የሚችሉትን እግዚአብሔር ተዋውቀውታሉ ያስተዋውቂያቸዋል ወይ through Christ ነው ማለት still through Christ አርጋለሁ እሱ ወሳኝ ነው በያምናለሁ ቤተክርስቲያንም ከዚህ ተለየ ማንዴት የላትም እኔ እንደ አባት ነው ነገርኩሽ እንደ ቄስ እንደ ፓስተር ነው ነገርኩሽ ቤተክርስቲያን ምእመኖቿን እንደ ልጆቿ ነው የምታየው ቢበተኑ ቅድም ብለሻል ቢሄዱ ይዘው የሚሄዱት ማን ነው ያስተማርሻቸውን ያሳየሻቸውን ኢየሱስ ያገናኘሻቸውን እግዚአብሔርን ይዘው ወጥተዋል ቢሄዱልሽ ቁጥሩ ነበር ወጥተውም ሌላ ቸርች ፕላንት ያደርጋሉ ታስዋራም ሳይንክ ይሄንን ፕሮግራም ተከታተሉ ሁሉ የቤት ስራ የሚሰጥ ነው ብዬ አስባለሁኝ ምክንያቱም ባለንበት እግዚአብሔር ሸክም ሲሰጠን ቤተክርስቲያን
የመትከል የማገልገል እድል ሲሰጠን ምን እየሰራሁኝ ነው? አንዳንድ ጊዜ ይሄ ስሞል ግሩፖች ደስ ይሉኛል። እኔ ኤቭሪዴይ ባትገናኝም በሳምንት አንድ ጊዜ ባይብል ስቴዲ ይኖርሃል፣ ዲስከስ ታደርጋለህ፣ ላይፍህን ፓስተሩ ይከታተልሃል ምናምና ግን በጣም ህዝብ ላይ ሳይሆን እንደው ይሄ ኳሊቲ የሆነ ህይወት ላይ ምን ሰርቻለሁ የሚለው ነገር ላይ ፎከስ ማድረጉ ሞር የተሻለ ነው ብዬ አስባለሁ። እንደው ፓስተር ከዚህ ጋር ተያይዞ ጥያቄዎችን ወደ ማገባደሉ ደርሻለሁኝ። ምናልባት ከዚህ ጋር ተያይዞ አሁን ኢትዮጵያ ውስጥ ያለችው ቤተክርስቲያን እንደ ቤት ስራ እየሆነብን ያለው ምናልባት እዚህ ላይ ፎከስ ባናደርግ ደስ ይለኛል ብዬ አስብ ነበረ። ግን ከወንጌሉ ስራ ይልቅ የአስተምህሮ ጥያቄ በጣም የቤት ስራ ሆኖብናል። በጣም ጥሩ የምንላቸው ሰዎች የቤት ስራቸው የሆነው ምንድነው? ይሄ ትምህርት ስህተት ነው፣ እንትና የተሳሳተ ነው፣ እንትና ነብይ አይደለም፣ እንትና ሐዋርያ አይደለም የሚለውን የቤት ስራ ነው እየሰራን ያለ ነው እና የቤተክርስቲያን ፎከስ ወንጌል መሆን ሲገባው ማለት ነው። እና ምናልባት በቤተክርስቲያን የወንጌል አገልግሎት ውስጥ ፕሮፌሲው፣ ሐዋርያት እንዲሁም ደግሞ የተለያዩ ኦፊሶች ይገለጣሉ። እግዚአብሔር ለቤተክርስቲያን ይሰጣል እና አንድ ፓስተር ወይም አንድ ቄስ ስለፈለገ አይደለም ነብይ የሚመጣው። ጀስት እግዚአብሔር ህዝቡን ለማጽናናት ሲፈልግን ነቢያቶችን ይሰጠናል፣ መጋቢያዎችን ይሰጠናል ማለት ነው። እና የአሁኗ ቤተክርስቲያን እንዴት አድርጋ እኚህን ጸጋዎች ተቀብላ ማገልገል መቻል አለባት? ኦፍኮርስ በኢየሱስ ክርስቶስ ጊዜ ደግሞ ሐዋርያት፣ ነቢያት እዛ ጋር ተቋጭተዋል ማለት እንችላለን። አሁን ላይ አለ ይሄ ጸጋ እግዚአብሔር አሁንም አለ ይሄ ጸጋ። እኔ የሚዙሪ ሲኖድ የሉትራን ቤተክርስቲያን አገልጋይ ነኝ እና በዚህ ባለውበት ሲኖድም ሆነ በማገለግልበት ቤተክርስቲያን ውስጥ የዚህ የአፖስቶል ወይ ደግሞ የፕሮፌት የሚባል ኦፊስ ሪኮግናይዝ አታደርግም። ልብ በይኝ፣ ኦፊስ ነው ያልኩት። ኦፊስ ማለት አፖስትልን አትሾምም፣ ፕሮፌትን አትሾምም እንደ ኦፊስ አርጋ። ሁለቱም ሀሳቦች ግን የሉም ማለት አይደለም። ማለት ይሄ ፕሮፌሲና በአፖስትልሺፕ ወይ ደግሞ የሐዋርያነት ስራ በዚህ በጸጋ ደረጃ ሊገለጡ የሚችሉባቸው ብዙ ነገሮች፣ እሱ ደግሞ ኦፊስ አይደለም። እሱ ኦፊስ አይደለም። እንደ ጊፍት አድርጎ ከተሰጠ ቤተክርስቲያን ሊጠቀም የሚችልበት መንገድ ሊኖረው ይችላል። ብዙ ቤተክርስቲያናቶች እነዚህ ሁለቱም ስም ቀያይረው ሊጠቀሙባቸው ይችላሉ። ኢንሾርት ግን ብዙ ማቃቸው ቤተክርስቲያኖች ሜን ላይን ውስጥ ያሉት አፖስትልን እንደ ሚሽነሪ አድርገው ይመለከቱታል፣ እንደ ሚሽነሪ። ምክንያቱም the word apostle ራሱ the definition of the word የተላከ ከሆነ በመውጣት በመላክ የእግዚአብሔር መንግስት በማስፋት ይህን መልእክት በማዳረስ የሚሄዱ ይኖራሉ። እነሱ ሚሽነሪዎች ዛሬም አሉ። ማንዴት ነው፣ ቢብሊካል ማንዴት ነው። ፕሮፌሲ ደግሞ ስመጪ ፕሮፌሲና ፕሮፌቱ የተለየ ነው። ፕሮፌቱ ኦፊስ ነው፣ ፕሮፌሲው ሚኒስትሪ ነው። ፕሮፌቲካል ሚኒስትሪ ሊኖር ይችላል ወይ ነው ጥያቄው። ኦፍኮርስ ፕሮፌቲካል ሚኒስትሪ ሊኖር ይችላል። ግን ሰዎች ይህን ፕሮፌቲካል ሚኒስትሪ ደግሞ ፕሮፌሳይ ስላደረጉ ፕሮፌት ናቸው ወይ? ፕሮፌት ናቸው ያልሽ ጊዜ ኦፊስ ነው ማለት ነው። አለ ኦፊሱ አለ። ፕሮፌት ተብሎ ታፔላ ተሰጥቶት አፖስትል ተብሎ ተቀምጦ ያለ ያለን ነው ያለ ነው። እኔ ካለውበት ዲኖሚኔሽን አንፃር ኦፊሱን አትቀበሉትም? አዎ ኦፊሱን አንቀበሉም። አፖስትል ነኝ ብሎ መምጣት፣ ፕሮፌት ነኝ ብሎ መምጣት ወይ ደግሞ መሾም ቤተክርስቲያን ያን አልሾም። ሌላ ቸርች ትሾማለች፣ ሊሾሙ ይችላሉ። እነሱ ቤት አለ የለም የሚለውን የሚመለስ የሚችሉት እነሱ ናቸው። ሊሾሙ ይችላሉ፣ በዛ አለ ብለው ሊያምኑ ይችላሉ፣ ሊጠቀሙ ይችላሉ። እንደዛ ነው። ግን የኛ አፕሮች እኔ ያለውበት አትሊስት እንደዛ ነው። ግን ትንሽ ኮንፊውዝ እያደረገን ያለው ምንድን ነው ብዬ ሳስብ እኔ ስመለከት በተለይ አፖስትልን በተመለከተ ሐዋርያ ነኝ የሚል ሰው ሐዋርያ የኔን ሀሳብ ነው የምልሽ። አሁን የቤተክርስቲያንን ሀሳብ አይደለም የምልሽ፣ የኔን ፐርሰናል የግል መለከተ ሐዋርያ ባለበት ደረጃ ባሪያ የሚለውን ሀሳብ ሊነካው ይችላሉ። የታች ወርዶ ጥያቄ ነው የምጠይቅሽ። አንድ ሐዋርያ ነኝ የምትዩን ሰው በአእምሮሽ ሳይና የኖ ፖዚሽኑ ያለው ሐዋርያ ነኝ በሚልበት ሀሳቡ ባሪያ ነኝ ብሎ የማገልገል ፍላጎት አለ ወይ? ራሱ ይሄ ለምልበት ምክንያት ስላለኝ ነው። ባይብል ላይ የተለያዩ አፕሮቾች ስለ አፖስትል ስለ ወርዱ አፖስትል ስለሚል ወይ አፖስትልሺፕ በተለይ በሐዋርያው ጳውሎስ ሕይወት ብዙ ተገልጧል። እነዚህ የበጉ ሐዋርያቶች ተብለው የሚቀመጡ ታይፕስ ኦፍ አፖስትልስ አሉ አይደለም? የበጉ ሐዋርያ ማንም ያልተቀላቀለባቸው
12ቱ አንዱ ቢጎድል በማቴዎስ የተተካው 12ቱ ጳውሎስ እንኳን የሱ ተተኪ አይደለም ከ12ቱም የለም ከነሱ ውጪ ሌላ አፖስቶል አለ ብዬ አላምንም በዛ ላይ ማለት ነው ሁለተኛው ደግሞ ኢየሱስን ያዩ የሚል አንድ እንደ ኳሊፊኬሽን የተቀመጠ ንግግር ይኖራል ሐሳብ ይኖራል ጳውሎስ እሱን እዛው ውስጥ ይጨምራል እኔስ ክርስቶስን አላየሁትም ምን እነሱ እንዳዩት እና አፖስቶልሺፑን ዲፌንድ ሲያደርግ ነው እሱ የሚናገረው ብዙ ጊዜ ሐዋርያው ጳውሎስ ሐዋርያነቱን ዲፌንድ ያደርግ ይጀምራል በክርስቶስ የሆነ በሰው ያልተጠራ ሐዋርያ ይላል እግዚአብሔር የጠራኝ ነኝ ይላል እግዚአብሔር መጥራቱን ደግሞ ለማስረዳት ሲፈልግ እኔ ኢየሱስን አይቼዋለሁ ይላል የደማስቆን ያነሳልሻል በሐዋርያ ሥራ ምዕራፍ 9 ያለውን አይቼዋለሁ ይልሻል ሰምቻለሁ ይልሻል እንደውም እሱ በጣም ትልቅ ነው እዚህ ጋር ነው እንግዲህ ብዙ ሰዎች ምን ይላሉ እሱ ኢየሱስ ክርስቶስን በአካል ሳይሆን እንደ 12ቱ በመገለጥ ካየው ኢየሱስንና ያ መገለጥ ደግሞ እንደ ኳሊፊኬሽን ሆኖ ካገለገለው ለሐዋርያነት መጠሪያው ክርስቶስን በራእይ ወይ በመገለጥ ማየቱ ከሆነ እኔ ዛሬ ክርስቶስን በራእይና በመገለጥ ካየው ለምንድን ነው ሐዋርያ አልሆንም ነው ጥያቄው ብዙ ወጣት ሐዋርያ ነን የሚሉ ሰዎች ይሄንን አንስተው ሲጨቃጨቁ ሲከራከሩ አያለሁ ይሄን ብዬ ልጠይቅ ከዛ ልለፍና ጳውሎስ ይሄንን ባየ ጊዜ የተቀበለውን ሜሴጅ ትንሽ ነው በጣም ልቤን የሚነካኝ ነው ትዝልሽ እንደሆነ ጳውሎስን ከበጎ ሐዋርያቶች ጋር ወይ ደግሞ ከባለፉት ጋር እግዚአብሔር ሊያገናኙ ሲፈልግ የነገራቸው መልእክት የነገረው አናንያ የነገረው መልእክት ይችላል አትፍራው ይመጣሉ እናንተ ግን አትፍራው ኧረ እሱ ሲያሳድድ የነበረው አትፍራው እኔ ያለው ስለ ስሜ ሲል በአሕዛብ በነገስታት በፊት በመንግስታት ፊት ስለ ስሜ መከራን እንዲቀበል ነግሬዋለሁ see one of the emblem of the apostleship የሐዋርያነት ምልክቱ መከራን መቀበል ነው are you willing እላቸዋለሁ አንዳንድ ወጣቶችን ልክ ጳውሎስ ሐዋርያ ነኝ ብሎ ራሱን ዲፌንድ ሲያደርግ ታፔላውን ብቻ አይደለም የፈለገው ወይ በፊት የነበሩትን የ12ቱ አንተ ሐዋርያ ከነሱ አላንስም እያለ የመወዳደር ጉዳይ አይደለም እሱ ያደረገ ያለው ምንድነው ስለገባው ስለተቀበለው ስለተገለጠለት ኢየሱስ ሲል መከራ ለመቀበል መፈለጉን የሚናገርበት ቦታ ነው መከራ እያመጣ ነው መከራ እየሰጠ ነው ጉዳዩ አሁን ሐዋርያን ብሎ ሲያስቡ እሱ አንደኛው መገለጫ ነው አንደኛ ቆሮንቶስ ላይ ደግሞ ምዕራፍ 9 ላይ በታዩ እናንተ የሐዋርያነቴ መገለጫዎች ናችሁ ብሎ የጠራቸውን ሰዎች ተመልከችና የሚኒስትሪውን ኢምፓክት ያገልግሎቱን ተጽዕኖ ታያለሽ በሰዎች ላይ ምን አላቸው እናንተ እኮ በክርስቶስ ኢየሱስ ወንጌል አምናችሁ ይላል እኔ እንደዚህ ቢሆንም ሐዋርያ ሰው ሲሆን ኢየሱስን ማዕከል ሴንተር አድርጎ የሚሰራ ነው ይመስለኝ ግን እነዚህን ሁሉ እንደ ቱምቢ እንደ ሜዠርመንት ስቲክ አድርገው እነዚህ ወጣቶች ቢጠይቁ ምን እንደሚፈጥር ታውቂያለሽ ስለ ስሙ ሳይሆን ስለ ስራው ይጨነቁ ነበር ነብይ የሚባል ሐዋርያ የሚባል ስሙ ላይ ሳይሆን ጭንቀታቸው ስራው ያስጨንቃቸው ነበር ስራው ነበር ኮንሰርን የሚያደርጋቸው ስራው ባይብል ብትመለከቺ የጳውሎስ መልእክት በተለይ ብትመለከቺ አንድም ቀን ስለ ታይትሉ ብሎ አይደለም የሚናገረው ሐዋርያ ተብሎ የተጠራበትን ተልእኮ ነው የሚነግራቸው ተጽዕኖ ምን ያህል እንደሆነ በምን ያክል ዋጋ እንዳስከፈለው እናንተ እኮ ደብዳቤዎቼ ናችሁ ይላል ሌሎች አልተቀበሉኝም እናንተ ደብዳቤዎቼ ናችሁ በልባችን ጽላት ላይ ተጻፋችሁ ሐዋርያው ጳውሎስ የተቀበለውን ዋጋ ሲናገር አንደኛ ቆሮንቶስ ላይ በብዙ ነገር ዋጋ ውስጥ አልፈው የሚገደኝ የአብያተ ክርስቲያናት ጉዳይ ነው እያለ ይናገራል እኔ እያወራሁት ያሉት ምንድነው ሐዋርያ ነኝ ያለው ጳውሎስ ጋር ራስን ከማወዳደሩ በፊት እንደዚህ አይነት ሐዋርያቶች የሄዱበትን የህይወት መልክ ቢመለከቱ ቆም ብለው ያስቡበት ነበር ሌላው የጸጋ ሐዋርያት የሚባለው ነገር ነው ኤፌሶን ላይ ያለው ማለት ነው ጸጋን ቀደም አንስተሽዋል ሰጠ ፕሮፌትን አፖስቶልን ኢቫንጀሊስት ሰጠን ይሄ ስጦታ ለቤተ ክርስቲያን ተሰጠ እኔ ያዩና አንዳንዶች ደግሞ ያው እኔ ሐዋርያ ሆንኩት የጸጋ ሐዋርያ የሚባለው እግዚአብሔር ለቤተ ክርስቲያን ሰጠ ስለሚል ቤተ ክርስቲያን እኔን በቃ ተሰጥቶኛል ብላ ተቀበለኝና ሐዋርያ ነኝ ሊል ይችላል እስቲ ለዛ ላይ የሚመለከቱ አምስቱንም ብትመለከቻቸው ለቤተ ክርስቲያን እንጸት ሲባል የተሰጡ ሚኒስትሪዎች እንጂ ኦፊሶች አይደሉም በደንብ ልዩነቱ ማሰብ አለብን ኦፊስ እና ሚኒስትሪ ኢዝ ቶታሊ ዲፈረንት ሶ ይሄንን በተመለከተ ሳስብ ቤተ ክርስቲያን የምታምነው ነው ማምነው
ሚኒስትሪ ግን በተለያየ መልኩ ኢን ዲፍረንት ፓኬጅ ኤንድ ሳይዝ ሊገለጥ ይችላል ብያለሁ። this is my personal understanding። በጣም ጥሩ ጊዜ ነው ያሳለፍነው ፓስተር፣ አመሰግናለሁ። እንግዲህ ፈቃደኛ ሆነ አብረኸኝ ቆይታ ስላደረግ በአጠቃላይ ቤተክርስቲያን ምን ማየት አለባት፣ ምን ላይ ፎከስ ማድረግ አለብን የሚለው የቤት ስራ ነው የሰጠህን ብዬ ተስፋ አደርጋለሁ። ከዚህ በኋላ ሌሎች እንግዶችንም ደግሞ ለተመልካቾች ይጋብዛለሁኝ በየትኛው ላይ ፎከስ ማድረግ አለብን የሚለው እና ብዙ ጊዜ ወደ ታይትል ከመሮጥ ይልቅ ከታይትሉ ይልቅ ሙሉ ስራው ላይ ፎከስ ማድረግ፣ አገልግሎቱ ላይ ፎከስ ማድረግ፣ የተጠራንበት ዓላማ ላይ ፎከስ ማድረግ እንዳለብን እንድንረዳ ያደርገናል ማለት ነው። በመጨረሻ ምናልባት አንተ ባለህበት የአሜሪካ የባፕቲስት ቤተክርስቲያን የሴት ፓስተሮችን አልቀበልም የሚል ኦፊሻል መግለጫ ሰጥታለች እና ያ ደግሞ ኢትዮጵያ ውስጥ በጣም አነጋጋሪ ሲሆን እያየሁኝ ነበርና እኔ የሴቶችን አገልግሎት በጣም ከሚደግፉ ሰዎች መካከል ነኝ። እኔም እግዚአብሔር በሰጠኝ ልክ አገለግላለሁ። ምናልባት ባፕቲስት ቤተክርስቲያን ከዚህ ቀደም የሴቶችን አገልግሎት ሳትማች አትቀበልም አይደለ? ሴቶች መድረክ መስጠት ፓስተር መሆናቸውን ማለት ነው። ከዚህ ጋር ተያይዞ እንደው በኢትዮጵያ የሴት አገልግሎት እንቅስቃሴ ውስጥ ምን ያህል ሴቶች ቢያገለግሉ ወደፊት ብለህ ታስባለህ? ባፕቲስቶች ከዚህ በፊት አዲስ ነገር ያደረጉት አይደለም፣ በፊትም የነበረው ኢን ቢትዊን ግን ማዕከል ላይ የባፕቲስት ብቻ ሳይሆን ሉትራንስ ቢሆኑ ሌሎችም ቢሆኑ የሴቶችን አገልግሎት ለመቀበል የተገደዱበት ሁኔታዎች የተፈጠሩ ይመስለኛል። ሁኔታው ትክክል ነው እያልኩ አይደለም። አስገዳጅ ሁኔታ ስልሽ ከሰዎች ፍላጎት የተነሳ የሆነ ቦታ ላይ ኢንተርቴን አድርገው ያለ ይመስለኛል። ከዛ በኋላ ደግሞ ቆም ብሎ አስበው ከእንደገና ነው ወደ መጀመሪያው ዶክትሪናል ስቴትመንት እንመለስና አብረን እንቁም ሲሉ ነው ያሁኑ ውሳኔ የወሰኑት ባፕቲስቶቹ ማለት ነው። አሁን የሴቶችን አገልግሎት አንቀበልም ሲሉ እንደ አዲስ የተነሳ አይደለም። ብዙ ሰዎች እንደዛ ነው ይመስላቸው። እንዴ እስካሁን ሲያገለግሉ ሆነው ምን ነክቷቸው ነው? ከበፊትም አይቀበሉ ነበር። ማዕከል ላይ ሊቀበሉ የሚችሉባቸው ሁኔታዎች among their own denomination በተለያየ ነገር ተፈጥሮ ነበር። አሁን ደግሞ በጋራ ስምምነት ወደ አንድ ከመጡ በኋላ ይሄንን እንደተናገሩ ያሳያል ማለት ነው። ዲኖሚኔሽኖችም ችግር ነው። አንድ ሰሞን ይቀበላሉ፣ አንድ ሰሞን አይቀበሉም። ኢቨን ሉትራን ቸርች እኔ ያለሁበት ሉትራን ቸርች እስካሁን የሴት ቅስና የሚዙሪ ሴኖድ አትሰጥም እስከማውቀው ድረስ ባለሁበት ቦታ ላይ። ይሄ ሁሉ ማለት ግን አሁን ቸርች ውስጥ ፓስተሮች the same principle ነው የሚሰራው። ቀደም የነገርኩሽ ሐዋርያ ነቢያት ብለን ያወራናቸው ለስሙ ለታፔላው የሚያስቡትን ያህል ለስራው ቢያስቡ ይሄ አያስቸግረንም ነበር። ቤተክርስቲያን ውስጥ ያሉ ሴቶች በብዙ ፖቴንሻል እንደሚያገለግሉ መካድ ጥሩ አይደለም። እህቶች ያገለግላሉ፣ እናቶች ያገለግላሉ፣ በብዙ ደረጃ ያገለግላሉ። አሁን ለምን ማተር ያደርጋል? ይሄ ይኑረን አይኑረን፣ ስሙ ይኑር አይኑር የሚለው ለምን ያስጨቃጨቃል? ጉዳዩ ለኔ ትልቅ ጉዳይ የሚታየው ያ ታፔላ ባይኖር ምን ትሆኛለሽ? ሐዋርያ ባትባልስ፣ ነብይ ባትባልስ ስቲል ትሰራዋለህ ወይ ስራውን? ሴቷም ራሷ ነብይ ባትባልስ፣ ፓስተር ባትባልስ ትሰራዋለች ወይ? አይ ይሄ ስምና ታፔላው ከኔ ከተነሳ ጸጋው እኔ ጋር የለም ከተባለ ቅድም ያለው ነገር በቃ ውሸት ነው ማለት ነው። ሲጀምር from the get go እንደ ጸጋ ስትመለከቹ እንደ ሚኒስትሪ ስትመለከቹ ነው የሚያዋጣው። እንደ ኦፊስ ከተመለከትሽው very destructive ነው። ስለዚህ አሁንም ምላሽ ምንድነው? let us just focus on the ministry itself እና ለምን ቀድም ቆንጆ ነገር ተናገርሽ። ይሄ አግባብነት የሌለው ጊዜ ማባከን ነው። ሐዋርያ ካልሆንኩኝ ነብይ ካልሆንኩኝ ወይ ፓስተርስ ብላችሁ ካልጠራችሁ ብሎ ከመጨነቅ እግዚአብሔር ባደራ የሰጠሽን ስራ ስትሰሪ የሚፈጠረውን ውጤት ሊያስደስትሽ የሚገባው እና አሁንም መልሴ አንድ አይነት ነው። እንደ ሐዋርያቶቹ ማለት ነው፣ እንደ ነቢያቶቹ ከስሙ ይልቅ ከኦፊሱ ይልቅ ወደ አገልግሎት ሚኒስትሪ ላይ መቀመጥ። ኦፍ ኮርስ የተለያዩ ዲኖሚኔሽኖች እነዚህን ተርሞች በተለያየ መልኩ ተጠቅመው ይገለገሉባቸዋል። ቸርች ውስጥ ሴቶች ለምሳሌ እኔ ባለሁበት ዲኖሚኔሽን ውስጥ በጣም ወሳኝ የሆነ የአገልግሎት ክፍል አላቸው። በጣም ትልቅ ኃላፊነት የሚሸከሙበት አላቸው። ፓስተር ብለሽ አሁን ከምትሾሚያት ሴት በላይ የሆነ ኃላፊነት ያለባቸው የሚሰሩበት ብዙ ብራንች ኦፍ ሚኒስትሪስ አሉ። they don't care about the title. sometimes ሴቶቹ ዲያቆን ተብለው በእኔ ባለሁበት ዲከንስ በሚል ታይትል ስር አሉ። ራን የሚያደርጉት ሚኒስትሪ ግን አሁን እና አንቺ ከምናወራቸው ፓስተር ከሚባሉ ሴቶች ሁሉ በበለጠ የሚሰሩ አሉ። they don't care about the title. they don't care about በአማርኛው በዚህ ልጥፉ ላይ አይደለም የሚቆዩት።
እኔ ምን እላለሁ እንደዚህ አይነት ስሞች መጥተው ሰዎችን አሰናክለው ወደ አገልግሎት እንዳይመጡ ከማድረግ አገልግሎቱን እያሳዩ ሰዎች ወደ ጌታ ቢከማቹልን ደስ ይለኛል። ታስዋራም ሰይን እሱን እንደዚህ ያስባለሁ። እና ሰብሊ መልሴ ሌላ አይደለም። የኔ መልስ ሶስተኛ አራተኛ የለውም። ለነቢያቶቹ ለሐዋርያቶቹ እንደነገርኩሽ ከኦፊሱ ይልቅ ሚኒስትሪው ላይ ከስሙ ይልቅ ስራው ላይ ብናተኩር ጉንጭ አልፋ የሆነውን ክርክራችንን እናቆምና በእግዚአብሔር መንግስት ላይ እናተኩራለን እላለሁ። ኦፍኮርስ በዚህ ላይ ብዙ የሚናገሩ ሰዎች ይኖራሻል ብዬ አስባለሁ። ለጊዜው በዚህ በወፍ በረር ኤክስፕላኔሽን ነው እንደዚህ መቃርብሽ። ግን እንደዚህ አይነት ውስጥ ዲፕ የሆነ ነገር እንድናገር ከሚፈልጉ ወንድሞችና አገልጋዮች ቴዎሎጂያን ከፈለጉ ሰዎች ጋር ድሉ ሲኖረን ደግሞ አብረን ብንሳተፍ በጣም ደስ ይለኛል። ፓስተር በጣም አመሰግናለሁ። በጣም ጥሩ ቆይታ ነው ያደረግነው። በጣም የቤት ስራ የሚሰጡ ሀሳቦችን ነው ያነሳህልን። እንደ ሀገር፣ እንደ ቤተክርስቲያን፣ እንደ መጋቢም ደግሞ ሰዎች ቢመለከቱት አንዳች ነገር ወስደው ዲስከስ የምናደርግበት የቤት ስራ ነው ብዬ አስባለሁ። ጥሩ ጊዜ ነው ያሳለፍነው። በጣም አመሰግናለሁ። ፈቃደኛ ሆነ ካለህ ጊዜ እንግዲህ ያጣበህ ስቱዲያችን መጥተህ ሀሳብ ስለሰጠህን በጣም ነው የማከብረህ። በመጨረሻ ይሄንን ማለት እፈልጋለሁ፣ ማስተላለፍም ያላልኩት ነገር አለ የምትል ካለ እድል እሰጥሃለሁ። ኦፍኮርስ ሁሌ እኔ ወደዚህ የሚያመጣኝ ስራ ሰዎች እንዲያውቁት እፈልጋለሁ። ባገኙት አጋጣሚ ሁሉ እኔ ሀይሊ በጣም የማምነው ምንድን ነው የቤተክርስቲያን አገልጋዮች ወንድም ሆኑ ሴቶች የመጽሐፍ ቅዱስን ትምህርት ስትራክቸርድ በሆነ መልኩ በቅጡ ቢማሩ ከብዙ ነገር ይድናሉ ብዬ አስባለሁ። እንደውም አንዳንድ ጉዳዮች የምናነሳቸው መጽሐፍ ቅዱስን በመሰረተ ሀሳቡ ካለመረዳታችን የተነሳ ነው ብዬ ስለማመን የእኛ ሚኒስትሪ ምንድን ነው የሚያደርገው አገልግሎት ውስጥ ያሉትን ሰዎች ሁሉ መደበኛ በሆነ ስነ መለኮት ማሰልጠን፣ ማስተማር፣ ኢምፓወር ማድረግ ስለሆነ የምንሰጣቸው ማስተርስ ዲፕሎማ ከዛው ከአሜሪካ የሚመጣ ነው። ለወደፊቱ ሌላ ትምህርት ቤት እንግባ ቢሉም ተቀባይነት ያለው ጉልበት ያለው ትምህርት ነው። ትምህርታችን በጣም ዲፕ ነው። 16 ኮርስ ነው የምንሰጠው። ፓስተር ሆናችሁ አገልጋይ ሆናችሁ የእግዚአብሔርን ቃል በቅጡ መማር እንፈልጋለን የምትሉ ሰዎች ትምህርቱን በነፃ የምንሰጥበት ሁኔታ አመቻችተን ነው ጂማ እዚህ የተቀመጥነው። ውጭ ካሉ ኢንተርናሽናል ሚኒስትሪዎች ጋር በመተባበር ስልጠና እንሰጣለን። ይህንን የሚፈልጉ ሰዎች ታዳሚ እንዲሆኑ ተጠቃሚ እንዲሆኑ ፈልጋለሁ እኔ በበኩሌ እና ይህንን ለማስተላለፍ ፈልጋለሁ። ስለዚህ አድራሻህን እንሰጣቸዋለን። ከደወሉልን አድራሻቸውን ብሰጫቸው እዚህ ሀገር መሪዎች አሉን በኔ ስር ያሉ ነገሮችን የሚያሳልጡ የሚሰሩ አሉና ከነሱ ጋር በመተባበር አብያተ ክርስቲያኖችን ከኛ ጋር ይሰራሉ። ልጆቻቸውን ይልካሉ ወደኛ አስተምሩ ብለውና እናስተምራለን። በጣም የሚገርም 16 የሚያክል ኮርስ 48 ክሬዲት አወር የያዘ ትምህርት እንሰጣለን። በጣም ዲፕ የሆነ ስትራክቸር ዌል ስትራክቸር የሆነ ትምህርት ነው የምንሰጠው ያለ ነው። ጌታ ቢፈቅድ ደግሞ በቅርቡ ከዚህ አልፈን ወደ ቢኤ ዲግሪ እንሰጣለን። ዝም ብለን የምንሸልመው ዲግሪ የለም። ይሄ ራሱ አሁን የምናስተምረው 16ቱ ኮርስ ከ2 ዓመት በላይ ይፈጃል። ራሽ አድርገን ዲግሪዎችን እያመረትን የምናከፋፍልበት አይደለም። ያ ከራያችን ውጭ ነው። ትልቁ ራያችን ኢየሱስ ክርስቶስ ራስና ባለቤት ሆኖ የሚያስተዳድረትን ቤተክርስቲያንን በቅጡ የሚመሩ አገልጋዮችን ማፍራት ነው። ስለዚህ ይሄንን ለማድረግ ፍቃድ ያላችሁ ለመማር ፍቃድ ያላችሁ here we are። እንግዲህ የፓስተርን የጂማ እንግዲህ አመራሮችን ስልክ ቁጥር እናስቀምጣለን። ተመልካቾቻችን አብራችሁን ቆይታ ስላደረጋችሁ ከልብ እናመሰግናለን። በጣም ጥሩ ጊዜ ነው ያሳለፍነው። እንግዲህ በሚቀጥለው ጊዜ ከሌላ እንግዳ ጋር እስክንገናኝ ጌታ ጸጋና አብሮነት ከሁላችሁ ጋር ይሁን። ተባረኩ።